ስማርባት የፈቀደችልኝ እናት ዛሬ ላይ ደግሞ ሐኪም ሆኜ ብቁ ሰው እንዳገለግላት ይተበቅብኛል ግላቬለም ልጅቷ ደግሞ ኤችአይቪ ፔሸንት ናት ስለዚህ በቃ ሪስክ ወስደህ ታረጋዋለህ ከዛ ወላ እግዚአብሔር ያቃል ብለህ ማለት ነው እስቲች ነገር ገስተና ስትለው በምን ነው መገዛው እንዴት ነው መገዛው ለሱም ህመሙ ዱብዳ ነው የሆነ ለታማሚውም ዱብዳ ነው ትንሽ የቤት ተሰጠችው ምናምን መኖር ይጀምራል ነው ለሳለ እስቲን ጠይቀው ብለን ስንል I found out ስጋጃ አንጥፎ እንደሚተኛ ማለት ነው ከዛ ሁሉ ደስታ ከዛ ሁሉ ፈንጠዚያ ከዛ ሁሉ በጣም እናንተ ብቻም ሳይሆን ያካባቢ የጎረቤት የዘመድ ምናምን ደስታ ከዛ ዶክተር ሰላም ማትጫዋል ማለት ጭራሽ ልፋት በቃ ካንቱ ልፋት ነው የብዙንትን ለምን ሁላ ህክምና ውስጥ ገባው ነው የሚለው አሁን ከተማ ላይ ነርስ የቤት አገልጋይ ይሆነ ላንተም ስትመጣ ደግሞ አንተ ልትረዳው ነው አይደለ ከኪሳው ተንዳትረዳው ታቆ ነገር ነው የጤና ባለሙያው ነገርና በቃ ያኔ ሙያውን እንድጣለው ያረጋል ወጥቻለሁ ማለት ለሚፈጥማት ነው ያሰኛል አይደል ምክንያቱም ለመኖር አቅቶታል ጤና ባለሙያው እንደ ሻማ እየቀለጠ ነው ጤና ባለሙያው በቃ እነ ዶክተር ሰይድ ፎቶአቸውን አንስተው ቤታቸውን አውጥተው ሼር ሲያደርጉ በቃ የመረራቸው የሆነ ነገር ስላለ ነው ታዲያ እነዚህ ሁሉ ዶክተሮች ተመርቀው ስራ ላይ መዋል ካልቻለ ጥያቄ ይሄን ሊፈታ የሚችል አካል ለጥያቄ ሆኖ አልተነሳበትም አብዛኛው ችግርኛ ዜና ሆኖ መቅረት ነው በጣም እንግዲህ 30 እና 20 አመት የሰራ ሲኒየር ሐኪም ማለት ነው ለብዙ ጄነሬሽን ወቀት ኢምፓክት ያደረገ ሰው ራሱን ማሳከም አቅቶት ብር ሲለመንለት ማለት ነው ከነርሶች ጋር በብዛት እንትን ምንለው ልጆቻችሁን እዚህ አታምጡ ባካችሁ ልጆቻችሁን እዚህ አታምጡ ግን ደሞዟን ደግሞ ታውቃለህ ልጅ ጠባቂ በዚህ ደሞዝ መቅጠር በጣም ከባድ ነው ኢትዮጵያ ውስጥ ካሉ የኢትዮጵያን ዶክተሮች ቁጥር ሲያትል እንግዲህ የአንድ ስቴት ናት አሜሪካ ውስጥ እዛ ውስጥ ያሉ ኢትዮጵያን ዶክተሮች በቁጥር ይበዛሉ እየተከፈለ ያለው በአንድ ሰዓት 37 ብር ነው በአንድ ሰዓት 37 ብር ከ6 ሳንቲም ካልኩሌት የሚደረግል ለሐኪም ስለዚህ በክነት ማለት ይሄ ስራ ፈጠራ ሊሆን አይችልም ገባህ አይደለ ይሄኛውን ኢሜጅ እንዲረዳን ነው ህዝቡ የምንፈልገው መንግስትም ይሄንን እንዲረዳ ነው የምንፈልገው ሐኪም መሆን ማለት የሆነ ሌቨል ኦፍ ቅድስና አይደለም ኦኬ ዲስ ማሽ ነው በቃ ይሄን ያህል ነው የተቸገርነው ሐኪም ሆነ ስሙን ይዘ ምክንያቱም ለህክምናው ለሰሪው ድምጽ መሆን ሲያቀተ ወይም ደግሞ የሰሪውን ድምጽ መስማት ጥያቄ መመለስ ሲያቀተ እየበደልከው ያለው ህዝቡ ነው ይሄ አይናችንን ቢጨፍን እንኳን የምናየው ችግራችን ማለት እጃችን ላይ ያለ የሚታወቀው አንዳንዴ በሽታን ሳይሆን ድህነትን ነው ያከመን ያለ ነው ቅድም አንተ እሷ ስራ አቆምኩ ስትል you shocked በጣም አይደል አብዛኛው ማህበረሰባችን ይደነግጣል ለኛ ግን አዲስ ነገር አይደለም ሰው ህክምና መማር የለበትም በጭራሽ የሆነ ነገር አርጋሃል ለመባል ዝም ብለ አይደለም እንፈልገው the whole operation ነው እንፈልገው ከተመረኩኝ በኋላ ዶክተርነቴን ትቼዋለሁ እኔ ብቻ አይደለሁም ከህክምና ኮሌጅ የተመረቅነው 6 ጓደኞች ነበሩኝ ከ6ታችን 4ታችንም ነው የተውነው ግን ሙያውን ጠልተነው አይደለም ግን በሙያው መኖር ግን አልቻለም ስለዚህ ሁለቱ ብቻ እዚህ ላይ ቆያሉ ትላለች ዶክተር ሰላማዊት ዛሬ ወይ እንዴት ናችሁልን ጉዳያቸው ይዞኝ ሰላም ታረሳው ደህና ናችሁ አላችሁ ዛሬ ዶክተሮቹን ጉዳይ ልናነሳ ነው ዶክተር ሰላምና ዶክተር ሚኪያስ አብረውን አሉ ዶክተር ሚኪያስ የጠቅላላ ሐኪም ነው ዶክተር ሰላማዊት ደግሞ ጸሐፊም ነች ከዛ ባሻገር ደግሞ የዳውን ሲንድሮም አድቮኬት ላይ ወይ አድቮኬሲ ላይ ነው የምትሰራው የህክምናን ጉዳይ በተመለከተ የተለያዩ ጉዳዮች የተባሉ ነው በተለይ የሰርቫይቫል ጉዳይ የህልውና ጉዳይ ጥያቄ ውስጥ ገብቷል እየተባለ ነው በሱ ጉዳዮችና በእነሱ ህይወት ውስጥ ያጋጠሟቸው ጉዳዮች እንደውም ለምን ተውሹ እንላታለን ዶክተር ሰላምን ዶክተር ሚኪያስን ደግሞ እንደምን ሆነ ነው ያልወጣው ደግሞ እንለዋለን እሱ አብራችሁን ቆዩ እንግዶቼ እንኳን ደህና መጣችሁ እንኳን ደህና ቆየህን አላችሁ እየተነፈሳችሁ ነው
እንደው መንደርደሪያ ላድርገውና ያላቸውን ሀሳቦች እናነሳለን። እንጂ ሕክምና ኮሌጅ መግባት በጣም ምንድነው ደስ የሚያሳይ ነገር ነበረ። እሷን ሞመንት እናንሳ እስቲ። በህይወታችሁ ስትገቡ ልክ ሜዲሲን አልፋችኋል፣ ከዛ ገብታችኋል፣ ጥሩ ነጥብ መጥቷል ስትባሉ እንዴት ነበር የተሰማችሁ? ከዛ እንዴት ጉራችሁ ነፋችሁ? እስቲ ትንሽ የኔን እንትን ስል ያው እንዴ ነው ትምህርት ቤት ውስጥ አሪፍ ውጤት ያላቸው ምናምን ተማሪዎች እና ወደ ሕክምና እንድንገባ ሞር ፑሽ የምንደረገውና ያው ከባድ ነበር መጀመሪያ መምረጥ። ይሄ እኔ አሁን ፐርሰናሊ ማትስ በጣም ወድ ነበረ። ማትስን ትቼ በቃ ምናምን ያልኩ ነበረ። ግን በሰዓቱ ደግሞ ጎበዝ ተማሪ ሐኪም ነው የሚሆነው የሚል ነገር ስላለ ሕክምና ውስጥ ገባሁኝ ማለት ነው። እና የዛኔ በጣም ደስ ይል ነበረ። ቤተሰብም በጣም ደስ ይሏል ሕክምና ውስጥ ስገባ። ሶሳይቲውም ደስ ይሏል ዶክተር ልትሆን ነው የሚለው ነገር በጣም ደስ ይል ነበረ። እና እንትኑንም ይሄ ሐኪም ምናምን የሚባለው ለኔ ራሱ የነበረው ኢሜጅ በጣም ደስ ይል ነበረ። ለዛ በጣም ኤክሳይትድ ነበርኩኝ። እንደዛ ነበር የኔ ሞመንት። ዶክተር ዳንታ ያው እንግዲህ ተመሳሳይ ነው። አይ ቲንክ የሁሉም ያብዛኛው ሰው እንትን በእኛ ጊዜ ሐኪም መሆን ማለት እንግዲህ በጣም ቅድሚያ የሚሰጠውና ሁሉም ተማሪ ሲያደግ ምን ትሆናለህ ሲባል ሐኪም መሆን ፈልጋለሁ ሚል ነበር። ማይል አልነበረም ያስና ያው እኛ ደግሞ አካዳሚክ እንትኑ ላይም ከታችም ስንመጣ አብዛኛው አሪፍ ውጤት ምናምን ይዞ የሚመጣው ሐኪም ነው የምትሆነው። በአስተማሪም በቤተሰብም በማህበረሰቡም ኤክስፔክትድ ጎል ነበርና ያቺ ነገር አቴን ማድረግ እንደ ሰማው እንደ ሰክሰስ እንደ ስኬት ነበር የምትቆጠረውና ፐርሰናሊ እኔ ያው ከሕክምናው ብዙም የተጋልጬ አይደለም ያደኩት። ግን ቤተሰብ በጣም ኢንፍሉዌንስ ያደረገኝ ነበር ሐኪም እንደሆነ። ያው እንዳልኩ የአስተማሪዎች ልጅ ነኝና አስተማሪዎችም እንደዚሁ በቃ ሐኪም ነው የምትሆነው አንተማ እያሉ ነበር ያሳደጉን። ፋይናሊ 2007 ላይ እንትናልን በቃ በጣም ትልቅ ደስታ ነበር። ያው ከኔም ፐርሰናሊም ሰው ብዙ ሲደሰተብ ኦኬ አዲ ዘ ራይት ቲንግ ትክክለኛ ነገር ነው ያደረኩት አይነት ስሜትም አለና እንደዛ ነበር። በቃ ጎረቤት ይደውላል፣ አስተማሪዎች እየደወሉ እንኳን ደስ አለ ሐኪም ልትሆን ነው ይባላልና በጊዜውም ደግሞ እኔ በተማርኩበት ትምህርት ቤት ጅማ ዞን ውስጥ ነውና ሕክምና የሚገባ ሰው ብዙም አልነበረም። እና ያንን ስናሳካ በጣም ጥቂት ሰዎች ነበሩ ከኛ በፊት ወደ ሕክምና የገቡና በጣም ተደስተው ምናምን ነበር። ብቻ እንደዛ ሆነን ወደ ሕክምና ትምህርት ገባን ማለት ነው። የታረደ ምናምን ነገር ነበር ወደ ሕክምና ገባን ማልታረደላችሁ በእርድ ደረጃ ማለት ያ እንዳላችሁት ነው። እንግዲህ ሕክምና የሚገባ ሰው አንዱ ክራይቴሪያ ወይም አንዱ መስፈርት የነበር ጥሩ ውጤት የሚለው ነውና ጥሩ ውጤት ደግሞ ዝም ብሎ የሚገኝ አልነበረም እና በጣም ብዙ ልፋቶች ነበሩትና ስለዚህ መግባቱ የሚሰጠው ኤክሳይትመንት በጣም ትልቅ ነው። ከዛ ሁሉ ደስታ፣ ከዛ ሁሉ ፈንጠዚያ፣ ከዛ ሁሉ በጣም እናንተ ብቻም ሳይሆን የአካባቢ የጎረቤት የዘመድ ምናምን ደስታ ከዛ ዶክተር ሰላማ ትጫዋለሁ አለች። ጭራሽ ምን ገጠመሽ? ሕክምና እንግዲህ ትምህርት ቤት ከገባን በኋላ ያው ምንም ቢሆን ቻሌንጂንግ ነው ምናምን ተብሎ የሚወራው ነገር ምናምን ነበረ። ግን ይሄ በቃ አጋፈጣለሁ ብለህ ነው የምትገባው። ከዛ ግን ከሚባለውም በላይ በጣም ቻሌንጂንግ ነበረ ትምህርቱ። ሜንታሊም በጣም ዲማንዲንግ ነው፣ ፊዚካሊም ዲማንዲንግ ነው። በቃ ቤተሰብ ጋር የማይገኘው የሆነ ቤተሰብ አለን ግን ጅማናት ነው የሚባለው። ስለዚህ ከብዙ ነገር ርቀህ ነው። ከዛ ትምህርቱም ደግሞ በጣም አተኛም ታጠናለህ። ካላጠናህም ለምን አላጠናውም ብለህ ሌላ ራስን ወይ ትወቅሳለህ ነው ወይ ታጠናለህ ነው። እንደዛ ሁላ ሆኖ ደግሞ አትሊስት መጨረሻ ላይ እፎይ ለማለት ነው የኑ ለምታረጋው ግን ደግሞ እፎይም አትልም። ስለዚህ ልክ ኢንተርንሺፕ የሚባል የመጨረሻ አመት ላይ 1 አመት ትሰራለህ እዛ የተማርክበት ሆስፒታል ውስጥ ማለት ነው። ስለዚህ የዛኔ የምታየው ነገር በጣም ዲማንዲንግም ነው፣ ፊዚካሊ ሜንታሊም ነው ማለት በጣም ዲማንዲንግ ነው። ከዛ ደግሞ
ይሄንን ጨርሰው የወጡትንም ደግሞ ስታያቸው ደህና ኑሮ እየኖሩ አይደለም ያሉት። ክፍያውን እንግዲህ ሰምታችሁ ሊሆን ይችላል። በቅርቡ የነበረው 9056 ብር ነው። ያንቺ ስንት ነበር? ኢንተርንሺፕ ላይ 6000 ብር ነው ክፍያ። ሀብት ነበር የዛኔ ስላልተመረኩም ያን ኤክስፔክቴሽን የለውም ምናምን ሌላ ብዙ እንትኖች አልነበሩም። በቃ ተመረቀህ ያለው ኤክስፔክቴሽን ስለሌለብህ ያው ቤት ኪራይ የለብህም ተማሪ ነህ ገና ስቲል። ስለዚህ 6000 ነው ግን ስቲል በጣም ዲማንዲንግ ነው እሱ ራሱ እንትን አይደለም ኮምፐንሴት የሚደረግ አይደለም። ሁሉንም ነገር ነው የምትሆነው። ነርስም ትሆናለህ ፖርተርም ትሆናለህ በቃ ሁሉንም ስራ ነው የምትሰራው። አተኛም 36 ሰዓት የምትሰራበትም ጊዜ አለ። 36 ሰዓት ማለት ጧት ትገባለህ ትሰራለህ 24ቱ ካለቀ በኋላ ተረኛ ያልሆነው ሰው ይሄዳል። አንተ ብቻህን ደግሞ ለሊቱን ታድራለህ ማለት ነው። ከዛ ደግሞ ነግቶም የሚቀረ ሞርኒንግ የሚባል ነገር አለ። ሞርኒንግ ታቀርባለህ ማለትም ለሊት ያጋጠመን ፔሸንት ማለት ነው ታቀርባለህ። ከዛ ደግሞ ወደ ቤት አትሄድም ይዘን ከዛም በኋላ ደግሞ ትሰራለህ። ቤት ኪራይ ታዲያ ለምን ያስፈልጋቸዋል ነው ሰው ማለት እንደዛ ከመሆኑ የተነሳ ከዛ እሱም እንትን ብለህ ደግሞ ትሄዳለህ። ከዛ ቀጣይ ቀን ደግሞ እንደማንኛውም ሰው ትገባለህ። ስለዚህ በጣም እጅግ በጣም ዲማንዲንግ ነበረ ፊዚካሊ። ከዛ ውጪ ደግሞ ሜንታል ዲማንዱ ደግሞ ያው ማንም ሰው ችግር ሲሰማ የሚሰማው ሜንታል ድካም አለ አይደለ? ፕላስ ደግሞ ምንም ማድረግ ማትችለው ችግር አለ። ስልክ በሙያክ ታግዛለህ ግን ደግሞ ከሙያ ውጪ የሚያስፈልጉ ነገሮች አሉ። ገንዘብ የሚያስፈልጋቸው ነገሮች አሉ። እነሱን ማድረግ ደግሞ አትችልም። ታካሚዎች ከተለያየ ከገጠር ይመጣሉ። በሬ ሸጣው የሚመጡ ታካሚዎች አሉ። እነሱን ታካሚዎች የ8000 ብር ኤምአርአይ አሰራ ማለት በጣም በቃ ይከብዳል። ግን ምንም ማድረግ ደግሞ አትችልም። አማራጭ የለውም። ገንዘብም ደግሞ የለውም። እሱን ማየት ራሱ የሚያደርገው በጣም ድካም አለው። የአይምሮ ድካም አለው። ስለዚህ ያ ሁላ ነገር እንግዲህ ተካክሶ ነው 6000 ይከፈለን የነበረው ማለት ነው ይሳኔ። እና ከዚህ ሁሉ ማለት በደስታ መግባት ከዛ ደግሞ መከራውን አብሮ መካፈል ይሄን ሁሉ ዋጋ ከከፈልሽበት እንደ ቀልድ በርግጥ አይደለም ግን ወጥቻለሁ ማለት ምን ቢገጥማት ነው ያሰኛል አይደል? እና ምን አባላሽ ከከከና ስለዚህ ከተመረቅንም በኋላ ብሰራበት እንዳልኩ ይሄ ሁላ ዲማንድ እንዳለ ሆኖ 9000 ምናምን ብር ነው እጄ ላይ የሚደርሰው። ከዛ በ9000 ምናምን ብር ኑሮ የተለየ ለዶክተር የቀለለ ኑሮ የለም። የቤት ኪራይ አለበት። ቤተሰብ የሚመሰርት አለ ኦሬዲ መሰረተ ለልጆቹ የሚከፍለው የትምህርት ቤት አለ። ይሄ ሁላ ነገር አለ። ከዛ ደግሞ እንደሌላው ደግሞ አይደለም ኤክስፔክቴሽንም አለበት። ዶክተር ሲሆን ቤተሰብ ያግዘኛል ብሎም ሊጠበቅ ይችላል። ዘመድ አዝማድ በቃ ዶክተር ሆናለች ሚልም ይኖራል አይደለ? ስለዚህ እሱን ደግሞ ማድረግ አልችልም በህክምና እንትን ያ ሁላ ዲማንድ ኖሮት ማለት ነው። ከዛ ውጪ ደግሞ ሪስክም አለው ስትሰራ። ለብዙ ነገር ትጋለጣለህ። ለቲቢ ትጋለጣለህ፣ ለኤችአይቪ ትጋለጣለህ። እሱን ደግሞ መከላከያ ነገር የለም ስትሰራ። ታካሚው ነው የሚገዛው እሱን። ታካሚው ደግሞ መግዛት አይችልም አታስገድደውም አይደለ? ማለት መግዛት ካልቻለ እያሞተ ያየው ጥላው አትሄድም በቃ ተነካለክ በእጅክም ቢሆን። ይሄ ሁላ ሪስክ ኖሮት ይሄ ሁላ ድካም ኖሮት ምንም እንትን አይልም አይገጣጠምም። ሌላ ስራ ሰርተህ የምታገኘው እኩል ራሱ ቢሆን ሌላው ስራ ሰርተህ የምታገኘው ይሻላል ማለት ነው። ለምሳሌ አንድ ማራሳ እንደዚህ ከሪስክ ምልህ ማራሳ ለሊት ላይ ዲዩቲ ሆኜ አንዲት ታካሚ ኦአር ገብታ ወጣ ነው ኤችአይቪ ቫይረስ አለባት ልጅቷ። ኦአር ዲዩቲ ምናምን ኦኬ ኦአር ማለት ሰርጀሪ ገብታ ወጣ ነው። ዲዩቲ ደግሞ በቃ አዳር ማለት ነው። ስለዚህ ለሁላችን ስለዚህ ለሊት በማድረበት ሰዓት ሾክ የሚባል ነገር ተጋባለ። ሾክ ማለት ደም ወደ የሚያስፈልጉ ቦታዎች የማይሄዱበት ኮንዲሽን ሲሆን ማለት ነው። ስለዚህ ያ ሰዓት ላይ
በተለምዶ ግሉኮስ የምንለው እሱ ኖርማል ሳላይን ይባላል። በተለምዶ ግሉኮስ የምንለው እሱ ማድረግ አለብኝ ወዲያው እንትን እንድትል ማለት ነው እንዲመለስ ነው። ስለዚህ ያን ላረግ ብዬ ሰዎቹ ኦልሬዲ ገንዘባቸውን ይጨረሱ ናቸው። ጓንቴ የላትም። ስለዚህ አልተዋትም ደግሞ ጓንቴ የለም ብዬ ደግሞ አልተዋት። ከዛ እንትን ብላትም ይሄ ቪጎ ማለት እዚህ ጋር እሱን መሰካት ምናምን ነርሱም መሰካት ነበረበት። ግን ደግሞ ግላቭ የለም። ልጅቷ ደግሞ HIV ፔሸንት ናት። ስለዚህ በቃ ሪስክ ወስደህ ታደርገዋለህ። ከዛ በኋላ ያው እግዚአብሔር ያውቃል ብለህ ማለት ነው እንጂ በጣም እንደዚህ አይነት ሪስክ ውስጥ ነው ብዙ ሰው የሚሰራው። ከሐኪሙም ክፍያ አንፃር ሳይሆን ሆስፒታሉ በቃ ባዶ ነውና ሳመዛዝነው አይሆንምና ለዛ ነው ማከሙን የተውኩት። ከባድ ነው በጣም ማለት እንደው የኔን ጉዳይ ትቼ እንኳን ማህበረሰብ ላገልግል ቢባል ያለው ፋሲሊቲ ሪስክም እንደውም ሰምቻለሁኝ ምን ያህል ጊዜ እንደሆነ በእውነት አላስታውሰውም። ግን አሁን ባልቻቸው አይነት ምክንያቶች ራሳቸው በእንዲህ አይነት መንገድ ለሌላ ህመም የተጋለጡ ዶክተሮች እንዳሉ ሰምቼም አንብቤም አውቃለሁና ቀላል አይደለም። ዶክተር ወደ አንተ ልምጣ። የዚህ እንግዲህ የህክምናው ዓለም በጣም ሰፊ ነው። አንተ ደግሞ የህክምና አይነት ጠቅላላ ሐኪም ነበር። ከዛ የመጀመሪያ ስትመደብ ጊኒር ተመደብክ። ከዛ ጥቂት እስቲ ንገረን ስለሱ እንዴት ነበር እዛ? ቅድም እንደውም ኦፍ ካሜራ ስናወራ ነበረና በጣም ዲማንዲንግ ነበር እያልከኝ ነበርና ያው እንግዲህ ይታወቃል ኢትዮጵያ ውስጥ ያሉት ጤና ኬላዎች፣ ሆስፒታሎች ምናምን እያልን ከማህበረሰብ ጋር ስናቀናንድ ሰው ያው ለአንድ ሐኪም የሚደርሰው ይደርሰዋል ከሚባለው በላይ ነውና ጫናው ምንድን ነበር የሚመስለው? እንዴት ያደረገህ ነበር እስቲ ንገረን። ወይን እንግዲህ ያው እንዳልነው ነው ህክምና ትምህርት ቤትን ጨርሰን ስንወጣ አንዳንድ ነገሮችን በደንብ ሰልጠነንባቸው ነው የወጣ ነው። በደንብ ተምረንባቸው አንዳንድ ቦታ ላይ ደግሞ ህክምና ትምህርቱ በራሱ አይሶሌት የሚያደርግ ነገር ስለሆነ ይሄ ኤክስፖዠሩ አታገኘውምና ኮሚኒቲ ውስጥ መኖር ምን ይመስላል የሚለው ነገር ስራ እንትን ላይ ነው የምታየው ማለት ነውና ሪል ዲማንዱ የጆቡ ሪል ዲማንድ የምታየው አንተ ብቻ ሪስፖንሲብል ሆነ የምትገኝበት ቦታ ላይ ስትሄድ ነው። አሁን ቴሪሸሪ ሆስፒታል በምንማርበት ላይ ኢንተርን ሆነ ስትሰራ ወይም ተማሪ ሆነ ስትሆን በጣም የፒራሚዱ ስር ላይ ነው ያለው። ገባህ አይደለ? የሆነሽ ነገር ብታቀተ የሚመጣ ሬዚደንት አለ፣ የሆነሽ ነገር ብትከብድህ የሚያግዝ ጓደኛ አለ። ሂራርኪውን እየጠበቀ እስከ አቴንዲንግ እስከ ሲኒየሩ ድረስ ይሄዳልና ወደ ገጠር ደግሞ ስትሄድ እትሶልዩ በቃ አንተ ነው ያለው። ሰዎች በብዙ ኪሎ ሜትር አንተን ፍለጋ ይመጣሉ፣ ሐኪም አለ ብለው ይመጣሉና እዛ ጋር ስትሄድ ደግሞ ያለው ዲማንድ በጣም ሃይ ነው። ምክንያቱም ቴሪሸሪ ላይ አትሊስት በተወሰነ መንገድ ህግና ስርዓት አለው አሰራር። ማየት የሚጠበቅብህ ማድረግ የሚጠበቅብህ ነገሮች አሉ፣ ማትገደድባቸው ነገሮች አሉ። ገባህ አይደለ? የሆነ ኬዝ ቢመጣና ካንተ በላይ እንደሆነ ካወቅ ቶሎ ኮንሰልት የምታደርገው አካል አለ፣ ቶሎ የምትጠራው የሆነ እንትን ይኖራል ማለት ነው። ወደ ገጠር ስትሄድ ግን ኢትሶልዩ አንተ ነው ያለው። በሲኒየር ደረጃ ኮንሰልቴሽኖች ምናምን ይኖራሉ፣ ግን ስቲል አንተ የሆነ ነገር አድርገህ ያንን ሰው ስታብላይዝ አድርገህ እንድትን ነው የሚጠበቀውና በጣም ዲማንዲንግ ነው። ጊኒር ሴድ ጀነራል ሆስፒታል እንግዲህ እንደ ኦሮሚያ እንደ ኢስት ባሌ አንድ ያለ ነው እና I think it's one for a million people እንደዛ አካባቢ ነው ፖፑሌሽኑ። ዳታው እንትን ባይኖረኝም ማለት ነው፣ ግን እንደዛ ነው የሚለው እና ጀነራል ሆስፒታል ላይ ኖርማሊ እንደ ኦሮሚያ አንድ 20 ጠቅላላ ሐኪም መኖር አለበት ይላል። እኔ ሲሄድ 12ኛ ሆኜ ነው የሄድኩት። ገባ? የ8 ሰው ክፍት ቦታ አለ፣ የ8 ሰው ስራ አለ። ስቲል ደግሞ ማክሲመም ሆነ የምናውቀው 2 አመት ከምናምን ስቆይዛ 14 ነው። 6 ሆነንም ሰርተን እናውቃለን ጂፒ ጠፍቶ ማለት ነውና እንደዚህ ሲሆን ግን ፔሸንት ፍሎ አይቀንስም፣ ደሴም ነው ሆስፒታሉ ዘሴም ነው። ገባህ አይደለ? ያለው ፒዲ ሌቭል ይቀንሳል። 3 ሆነ ተሰራ የነበረውን አንድ ሰው ይዛል፣ እንደዛ ይጨምራል እንጂ የሚቀንስ ነገር የለም። እና
ቱ ዘ ሚኒመም አሁን ኦፒዲ ላይ በቃ አላየንም ከተባለ 40 ፔሸንት እንደዚህ እናያለን። በጣም ደግሞ ያው አካባቢው የግብርና አካባቢ ስለሆነ ሲዝናል ነው አንዳንድ ፔሸንቶችና እንደዚህ አጭደው ምናምን ሲጨርሱ ገበሬዎች ይመጣሉና እስከ 70 ምናምን እናይበት ጊዜም አለ በጣምና በቀን ዳስ ቱ ዲማንዲንግ እና እንዴት አድርገህ እንደምታየው እንግዲህ ኢማጂን ማድረግ አለብህ ይሄንን ሰው አኮርዲንግ ቱ ዘ ጋይድላይን አንድ ጂፒ ሪስፖንሲቢሊቲ 35 ሰው ገፋቢል እንዴይ ነው። ግን ሰው ደግሞ መጥቷል ምን ታረጋለህ? ተሸግሮ ነው የመጣው ስንት ኪሎ ሜትር አቋርጦ ማለት ነው። አንዳንዱ ከባድ ችግር ይዞ አንዳንዱ ደግሞ ቀለል ያለ ነገር ይዞ ስለዚህ ቢያንስ ጊዜያዊ የሆነ መፍትሄ ሰጥተው ማለፍ ነው የሚለውና ያ በጣም ኤግዞስቲቭ ነው በጣም እና ላይክ የምትተካካው የምትለው ነገርም ደግሞ አይደለም። ያለ ሰው ኦሬዲ ማንፓወሩ የተመናመነ ነው ትንሽ ነው ያለውና በቃ ማገልገል ያለብኝን አገልግዬ ብዬ ወደ ተሻለ ይሄዳለሁ አይነት ብለህ የምታስበው ነው እንጂ የሚል አይደለምና በጣም ከባድ ነው የሥራ ዓለሙ ከዚህ ነገር አንፃር በጣም ከባድ ነው። ሎዱ እንድትረዳይ ነው በጣም ሎድ አለ ወደ ታይ ሲሄድ ሰው ላይ ጤና ባለሙያው ላይ በጣም ሎድ አለ። ይሄን በሐኪሞች አንፃር ነው የምነግርህ። በላብ ሰራተኞች አንፃር ስትሄድ ደግሞ በነርሶች አንፃር ስትሄድ ደግሞ በዚሁ ልክ ሎዱ ይጨምራል። ገባህ አይደለ? አሁን according to our status ኢትዮጵያ ውስጥ አንድ ሐኪም ለ10,000 ሰው ነው የሚለው WHO ሪኮመንድ የሚያደርገው አንድ ሐኪም ለ1,000 ሰው ነው። ጋፑ በጣም ይታያል። WHO ነርሶች ሪኮመንድ የሚያደርገው ለ2.5 ነርስ ለ1,000 ሰው ነው። እኛ ሀገር ገና 0.7 ምናምን ላይ ነው ያለነውና በጣም ጋፕ አለ። ኒዱና እንትኑ አልተገናኘም። አቅርቦቱና ኒዱ በጭራሽ አልተገናኘም የጤና ባለሙያውና እንግዲህ የጤና ባለሙያው ይሄንንም ችሎ እየሰራ ለኢትዮጵያ ሕዝብ ትልቅ ባለውለታ አካል ነው ሴክተሩ በአጠቃላይ ማለት ነው። ምክንያቱም ሪፖርቶቹ መታይ ከሆነ የዛሬ 17 አመት እና የዛሬ 20 አመት እና ምናምን ያለው ማተርናል ዴዝን ብታይ ኒዮናታል ሞርታሊቲ ብታይ ወይም የጨቅላ ህጻናት ሞቶችን የእናቶችን ሞት ምናምን ብታይ በጣም ቼንጅ አድርጓል ለውጥ መጥቷል። ለዚህ ለውጥ ደግሞ አንበሳውን ድርሻ የሚወጣው ይሄ የጤና ባለሙያ ነው። ገባህ አይደለ? ስለዚህ ይሄንን ስራ ጫና ተቋቁሞ እየሰራ ያለ ባለሙያ ዛሬ ላይ እኔም የመኖር ጥያቄ አለብኝ ህልውናዬ ጥያቄ ውስጥ ነው እያለ ነው ያለው። እንደዛ ነው ያለው ሁኔታ አላለው እንግዲህ ያ የዛሬ ትልቁ ትኩረታችን ቅድም ትንሽ ያንስቻለሁ በተለይ ከህክምና እየወጡ ያሉ ሰዎች አሉ። ከዛ ባሻገር ደግሞ ህክምና ውስጥ ሆኖ ደግሞ ችግራችንን ይውልን እያሉ ደግሞ ያሉ ሰዎችም ደግሞ አሉ። ሌሎችንም ፍልሰቶች ምናምን ብለንም ልናነሳም እንችላለን። ግን በዋናነት ምንድነው ያለው ችግር ብለን ማየት ነው የፈለግነው። ማለት በምን አይነት መንገድ ውስጥ እየሄዳችሁ ነው ምኑ ጋራ ነው ያላችሁት የሚለውን ሐሳብ ነው ማንሳት የፈለግነውና ዶክተር ሰላም ወደ አንቺ ልምጣና የዚህ እንግዲህ አሁን ያለንበት ሁኔታ ነው እንግዲህ ከህክምናው እንድትወጪ ያደረገሽ ቅድምም እያልሽ ነበረ ማገልገል ፈልጋለሁ የተማርኩበት ነው ብዙ ነገር ያረኩበት ነው ያቺ ግን እዛ ውስጥ እንዳልቆይ ያረጉኝ ነገሮች አሉ እያልሽ ነበርና እንደው አንድ ሁለት ውስጥ ብለሽ እስቲ ተወሰነ ሐሳብ ንገሪኝ። ከሱ ጋር በተገናኘ የገጠሙሽ ደግሞ ሐሳቦችም ቅድም ያነሳን ነበርና እነሱ ጥቂት እናንሳ እስቲ። በእኛ ኮንቴክስት ጤና ትኩረት እየተሰጠው አይደለም። ጤና ትኩረት እየተሰጠው አይደለም ስንል ጀስት በጤና ባለሙያዎች ደሞዝ ብቻ የሚታይ አይደለም። ሆስፒታሎቻችን ጤና ጣቢያዎቻችን በቃ ባዶ ናቸው ወደ ማለት ደረጃ ያስደርሳል። ያለው ነገር ጤና ባለሙያ ብቻ ሆኖ እየቀረ ነው። ጤና ባለሙያውም ደግሞ የሚመች ነገር ውስጥ አይደለም ያለው። ምክንያቱም ለመኖር አቅቶታል ጤና ባለሙያው እንደ ሻማ እየቀለጠ ነው ጤና ባለሙያው በቃ እሱም ደግሞ ሌሎች አማራጮችን እየፈለገ ነው። የዛኔ ደግሞ ማን ነው የሚያከመው ማን ነው ነርስ ኬር የሚሰጠው ማን ነው ምን የሚያደርገው ወደ ማለቱ እንሄዳለን። ጤና ትኩረት ያነሰው እንትን ነው በእኛ ኮንቴክስት ማለት ነው። ይሄንን ስንል አንደኛ ለጤና ባለሙያው
በቂ ኮምፐንሴሽን የለውም። ከደሞዝ ስንጀምር ከዛ የዲዩቲ አከፋፈሉ የሪስክ አከፋፈሉ የመሳሰሉ በጣም አነስተኛ ናቸው። ስለዚህ ጤና ባለሙያው በቃ እየደከመው ነው ያለው ነው። ጤና ባለሙያው ሌላ አማራጭ ነው እየፈለገ ያለው። አሁንም እየጠበቀ ያለው ለውጥ የሚጠብቅ አለ። እስቲ አቴንሽን እናገኘው የሆነ ሰዓት ላይ ይስተካከል ይሆን ምናምን እየተባለ የሚጠብቅ አለ። ከዛ ውጪ ግን አብዛኛው ሰው እንትን ብሎት ነው ያለው ደክሞትና ለመተው ነው እየፈለገ ያለው ማለት ነው። ከዛ ውጪ ጤና ተቋማቶች እጅግ በጣም በቃ ትኩረት ማነሱን የምታየው በጣም simplest thing ስሪንጅ ነው አይደለ? ስሪንጅ ታካሚ መግዛት የለበትም መሟላት አለበት። ስለዚህ ጤና ባለሙያ ይሄን ነገር መስራቱ በጣም ዲማንዲንግ ነው ለሜንታሊ በጣም ዲማንዲንግ ነው። እንዲሁም አንዲት ልጅ ምን አለች አንዳንዴ በሽታን ሳይሆን ድህነትን ነው ያከመን ያለ ነው። ምክንያቱም በቃ ትልቁ ችግር ፖቨርቲው ነው። አትሊስት ሲሪንጅ መኖር አለበት፣ አትሊስት ግሎቭ መኖር አለበት። እሱን ገዝቶ ያንን ገዝቶ አይችልም አይደለ? ታዲያ ለምን ነው የሚመጣው ትላለህ? እሱን መክፈል ካልቻለ ይሄዳል አብዛኛው ታካሚ አይደል? እንደዛ መሆን የለበትም። ስለዚህ እሱን መስራት ለጤና ባለሙያ በጣም ዲማንዲንግ ነው። በዛ ምክንያት ለመተው ወይም በቃ ያለውም እየጠበቀ ነገሮች ሲስተካከሉ እስካልተስተካከሉ ደግሞ ለመሄድ ነው እያሰበ ያለው ማለት ነው። ዶክተር እንደው መቼ ነው ዶክተር የሆንኩት እንደው ምናምን ብለህ ታውቃለህ? ለምን ቀን ነው እንደው ምናምን የሚል ገጠመኝ? ኦፍ ኮርስ በጣም እንደዚህ አይነት እንትኖች ይኖራሉ። እንዳልኩ ነው ጤና ከሌላ ስራዎች ለየት የሚያደርገው ሄዶ የህይወት ጉዳይ ነው የሚሆነው። ዋጋ ያስከፍላል እና መታከመው ደንበኛ ወይም ደግሞ አገልግሎት ፈልጎ አንተ ጋር የሚመጣ ሰው ችግር ከአቅም በላይ ሆኖበት ነው የሚመጣው። መፍትሄ ፈልጎ ነው የሚመጣው። ገባህ አይደለ? ህመም ደግሞ ማስታገስ በጣም ይከብዳል። አይተው ከሆነና አንድ አባት ልጁ ታማበት፣ አንድ እናት ልጇ ታሞባት ወይም አንድ ሰው ሚስቱ የእንትን ደርሶባት አደጋ ደርሶባት ሲመጣ ሚያየው ሐኪም ጋር ማምጣቱን ነው። ገባህ አይደለ? አሁን ወደ ታች ስትሄድ ችግራችን በጣም ውስብስብ ነው። ስፔሻሊ ኢኮኖሚካል ህዝቡ ላይ ያለው ችግር በጣም ከባድ ነው እና አንተ ጋር አምጥቶ ማድረሱን ነው የሚያየው። አንተ ደግሞ ስራ ለመስራት ምን ያስፈልጋል? ኢኩዊፕመንት ያስፈልጋል። እውቀት ብቻ በቂ አይደለም። ራይት ላይክ የተማርከው ትምህርት ሊረዳህ የሚችለው እስከ የሆነ ቦታ ብቻ ነው። ላይክ ፔሸንት ይመጣል፣ ዲያግኖስ ልታረግ በቃ ህመሙን ታውቃለህ፣ ምን ማድረግ እንዳለብህ ታውቃለህ። ገባህ አይደለ? ግን እስቲችን ነገር ገዝተና ስትለው በምን ነው የምገዛው? እንዴት ነው የምገዛው? ለሱም ህመሙ ዱብዳ ነው የሆነ፣ ለታማሚውም ዱብዳ ነው። ላንተም ስትመጣ ደግሞ አንተ ልትረዳው ነው አይደለ? ከኪሳው እንዳትረዳው የምታውቀው ነገር ነው የጤና ባለሙያው ነገርና በቃ ያኔ ሙያውን እንድጠለው ያደርጋል። በቃ ተምሬ እዚህ ደረጃ ደርሼ ይሄን ሁሉ አርቄ ይሄን ሁሉ መስዋዕትነት ከፍዬ ከቤተሰብ ተለይቼ መጥቼ እዚህ ገጠር ቁጭ ብዬ ግን እንዴት አንዲት ቀላል ነገር ማድረግ ያቅተኛል? this is the simplest ነገር ነው የምነግርህ ማለት ነው። ለምሳሌ አንዲት ህፃን ልጅ ዲሃይድሬሽን ማለት ህፃን ላይ በጣም ሊታል የሆነ ነገር ነው ይዞ መጥቶ አንዲት ኤንኤስ ልትሆን ትችላለች ልታድነው የምትችለው። እሷን ለመግዛት ምንም ብር የለኝም ሲል ሰው ሙያው እንድጠላ ያደርጋል። ከምንም በላይ ደግሞ አንተም በዛ ቦታ ላይ አይ ቆይ እዚህንማ እኔ ልግዛል ብለህ ኮንትሪቢዩት ማድረግ ሲያቀትህ በጣም ኢሞሽናል ስካር አለው። ገባህ አይደለ? ባይመጣ ያ ፔሸንት ባይመጣ እኔ ጋር ባይደርስስ ያስብላል። የሆነ ነገር አድርገህለት ማዳን እየቻልክ ማዳን ሲያቀትህ ማለት ነውና እንደዚህ አይነት ኦኬሽኖች ብዙ ጊዜ አለ። የሚሰጥ ነገር ከሆነ እኮ ትሰጣለህ። ላይክ አሁን ብዙ ጊዜ የተለመደ ነገር ኢንተርንሺፕ ላይ ታሰባስባለህ ብር በቃ ለማታውቀው ሰው ይመጣል። እንትና ፔሸንት እኮ ብር የላትም እንትን ማሰራ ይባላል። የጓደኛ ፔሸንት ማለት ነው። በቃ ካለ ወይ መሳን የምንህን አዋተት ሰጥና ሌላውን ጨማምሮ ኢንቨስቲጌሽን ይሰራለታል። ገባህ አይደል? እንደዚህ ታልፈዋለህ። ስራ ቦታ ላይ ሲሆን ግን
ሁሉም እንደዛ ሲሆንብን ለስንቱ ኮንትሪቢዩት አድርገህ ትችላለህ? ከባድ። ምክንያቱም ዛሬ ያለውን ጤና ባለሙያ አሁን እንዳልኩ ሐኪሞች በጣም ጥቂት ናቸው ያሉት። አብዛኛው ነርስ፣ ላብራቶሪ ሰራተኛ ነው። እሱም በችግር ውስጥ ያለ ነው። አዋጣ እንዳትል ገባህ አይደለ? እና ችግርና ችግር ነው በቃ አንድ ላይ ይገናኝና ምንም መፍትሄ ለመስጠት በቃ አዳጋች ያደርግብሃል። ዳስ በጣም ኢሞሽናሊ በጣም ከባድ ነገር ነው። ፔንፉል ነው ተወች ማለት ነውና በዚህ ምክንያት ብዙዎች አይ በቃ የመንግስት ቤት አይሆነኝም ገባህ? አትሊስት መንግስት ቤት ላይ በጣም የተቸገረ አካል ነው ያለው። ወደ ፕራይቬት ውስጥ ሄድ ደግሞ ትንሽ ፕሪፔርድ ሆኖ የሚመጣ አካል ነው ያለው። የተሻለ ነው። የከተማ ሰው ትንሽ ሄልዝ ሲኪንግ ቢሄቨሩ የተሻለ ነው ገባህ አይደለ? ከሚሰራው ድንገተኛ ህመም ቢያጋጥመኝስ ብሎ ሴቭ የሚያደርገው የሚቆጥበዋል። የገጠሩ ማህበረሰባችን ግን እንደዛ አይደል። አሁን ላይ ታንክፉሊ የተወሰነ ኢንሹራንስ አዌርነስ እየመጣ ነው which is የተወሰነ ነገሮችን እየቀረፈ ነው። ግን እሱም በቂ አይደለም። አሁንም ችግር አለና እንደዚህ አይነት ነገሮች በጣም እንድጣሉ ያደርጋል። ሁለተኛው ደግሞ የራስህም ችግር፣ የጎረቤትህም ችግር፣ የጓደኛ ችግር። አሁን ባልደረባ እኔ በስራ ቦታ ላይ በጣም ኢሞሽናሊ ስካር ያደረገኝ ነገር ከተቀጠርኩ ገና በአራተኛ 5 ወር ላይ ይመስለኛልና ከሌላ ቦታ ላይ 3 አመት ሰርቶ የመጣ ጠቅላላ ሐኪም እኛ ጋር ይመጣና ከተራልና ሰርቷል፣ አገልግሏል። ግን በቃ ስራን ፍለጋ ብዙ ቆይቷል። አልሰራም ብሎም ተስፋ ቆርጦ ብዙ ነገር ቆይቷል ከተማ ላይና አይ ቲንክ እኛ ጋር ሲመጣ በቃ ሌት ሚ ጊቭ ኢት ላስት ቻንስ አይነት ነገር ነውና ትንሽ የቤት ተሰጠችው ምናምን መኖር ይጀምራል። እና የሆነ ሳለ እስቲ እንጠይቀው ብለን ስንሄድ አይ ፋውንድ አውት ስጋጃ አንጥፎ እንደሚተኛ ማለት ነው። ኢማጂን ሃው ማች ማለት በጣም ነው የደነገጥነው። ምክንያቱም ፍራሽ እንኳን ማለት ነውና አስደነገጠን። ኦኬ ዲስ ማች ነው በቃ ይሄን ያህል ነው የተቸገርነው። ሐኪም ሆነ ስሙን ይዘ የሚገርምህ ደግሞ ምን አይነት መልካም ልጅ እንደሆነ በቃ ያለውን ነገር ለሰው ከመስጠት የማይሳሳ በጣም ትሁት የሆነ ሐኪም፣ በጣም ታታሪ የሆነ ሐኪም ነው እንግዲህ እንደዚህ የሚሆነውና የኔንም ህይወት ብትጠይቀኝ እንዴት ሴተል አደረክ ብትለኝ በቃ የኔ ምናልባት እንደውም የተሻለ የሆነው ስራ የገባሁት ወዲያው እንደተመረኩ ስለሆነ ምናምን በቃ እቺ ከግራጁዌሽን ምናምን ታገኛታለች አይደል? በሷ አንተናልክ እንጂ ምክንያቱም ደሞዝ የሚከፈል 1 ወር ከሰራ በኋላ ነው። ኢማጂን እዛ ሴትል ማድረግ እንኳን የሚሰጥ ቦነስ የለም። ጥያቄ እየገባ ነው እንግዲህ ያው ብዙ ሰው ስነግረው ይደነግጣል። ደሞዜ በጣም በዝቶ ማለት በጣም ከመብዛቱ የተነሳ እና ያው ደሞዛችን እንግዲህ ሀገር ያወቀው ነው ላይ እኔ ስቀጠር 9056 ነበር የቅጥር እንትኔ። ከዛ ላይ እንግዲህ ታክስም ይቆረጣል፣ ፔንሽንም ይቆረጣል እና እነሱ ተቆራርጠው ነው እንግዲህ የሚደርሱን 7500 አካባቢ ይገባልኝ ነበር። 7500 የቤት ኪራይ ይከፍላል አይደል? የቤት ኪራይ ይከፍላል፣ ቀለብ አለ፣ ልብስ እንኳን ያው አትቀይሩ ጋውን ከለበስኩ ፒጃማም ጋውን ሊሆን ይችላል። እንግዲህ ከባድ ነው ማለት የሳቅን ጀስት በጨዋታ እናርገው እንጂ ህመሙ ቀላል አይደለም። ደግሞ ተመረቀ ዶክተር ሆነ ቤተሰብ ደግሞ ምን ነው ዝም አልከን ሊድሙ ይችላል አይደል? እና እንደው እነሱ እንኳን ምን ነው ዝም አልከን ባይሉ አንተም ግን እንደው ተመረቀ ደግሞ ለቤተሰብ ብለህ የምታስበው ደግሞ አለ አይደል? ህመሙ እንዴት ነበር? ከባድ ነው እንዳልኩ ነው። ያው የምትወጣበትን መንገድ መፈለግ እንደ ሶሉሽን ነው የምታየው። ይመጣና ይሄድና እስከ መቼ የሚለው ጥያቄ አለና እስከ መቼ በጣም ሚኒማሊስቲክ አድርጌ ልኑር ራሴን በቃ ፍላጎቴን ቆጥቤ ልኑር በቃ ይሁን ይሄም ያልፋል አይነት አስተሳሰብ ኖሮ እንኳን የራስ ቤተሰብ ሲቸገር እንትን ሲል ስታይ በቃ ኢሞሽናሊ ይጎዳል። ገባህ አይደለ? እግዚአብሔር ይመስገን ብዙ ከኔ የሚፈልጉ ቤተሰቦች የሉኝም እኔ ፐርሰናሊ። ግን ሌሎቹን ደግሞ ስታይ አንዳንድ ሰዎች ከዛችም ደግሞ ቤተሰብ ሰፖርት ለማድረግ የሚጣጣራል
ከዛችም እንትን ማለት ነው በወር 500 የሚሆን 400 1000 ምቱን በቃ ለናቴ ለእንትን ይያለ እንትን ይልማል ገባህ አይደለ እና ኢሞሽናሊ በጣም ስካር ያደርጋል ምክንያቱም ቅድም እንዳልኩ ነው ልክ ህክምና ስትገባ ያንተ ብቻ ሰክሰስ አይደለም የቤተሰብ ሰክሰስ ነው ተብሎ ነው የሚታሰበው የኮሚኒቲ ሰክሰስ ነው ተብሎ ነው የትምህርት ቤት ሰክሰስ ነው ተብሎ ነገ መጥቶ ያክመናል ብቻ አይደለም ገባህ አይደለ ለልጆቻቸው ሮል ሞዴል እንደሆንክ ነው የሚያስቡ ስለዚህ የኑሮ ስታተስህን በዛ ልክ እንዲቀየር ኤክስፔክት ይደረግብሃል ከረንትሊ አብዛኛውን ሐኪም ብትጠይቀው ተምሮ ያደገበት ቦታ ላይ መስራት አይፈልግም ኮዚኖስ የሚመጣውን ኤክስፔክቴሽን ያቃላ ገባህ አይደለ ከጓደኞች ጋር መሳበልተ ተጫውተ ምናምን ዛሬ ላይ ክፈል ብትባል ቀላል ብር አይደለም ገባህ አይደለ እና ከባድ ነው ኢሞሽናሊ ኢኮኖሚካሊ ያለው ስትራግል በጣም ከባድ ነው ደልቀ ነው ከስራው ጫና አንፃር ከምን አንፃር ያለው ነገር እንትን ነውና ያ እንደዛ ነው ያ ሰላሜ ወደ አንቺ ልምጣና እንደው በምን ቀን ነው ህክምና የገባሁት ጓደኞችሽ ሶሻል ገብተው ከዛ በኋላ 4 አመት ዲግሪያቸውን ይዘው ከዛ ዘና እያሉ ደግሞ 1 አመት አርፈው ካንቺ ዶክትሬትሽን ስጨርሽ እነሱ አብረው ደግሞ ማስተርስ ያዛርገው ምናልባትም ወደ አካውንቲንግ ምናምን ከሆኑ ባንክ አካባቢ ገብተው በብድር መኪና አግኝተዋል እና በመኪና ሊሸኝሽ ምናምን አሉሽ ሲሪገሪ ማለት ራስሽን ያው ታነጻጽሪያለሽ አይደል ከጓደኞች ያው በተለያየ መንገድ ስትገናኙ እነሱ ያሉበትን አይተሽ ከዛ ኤክስፔክት እንዳረግሽው ሳይሆን ቀርቶ ደግሞ ብዙ ጊዜ ነው እንደዛ ምንለው ያው ህክምና ትምህርት ቤት ውስጥም ኤቭሪ ታይም ምንለው ነገር ነው በቃ ዶርም ውስጥ ምን ሆነን ነው ግን እና የሚገርመው አንደኛ አመት ሁለተኛ አመት ላይ የሚሄዱ ልጆች ነበሩ አቋርጠው ማለት ነው የዛኔ እንዲሁም ለምን ይሄዳሉ ለምን አይጨርሱት ምናምን እንል ነበር ልክ 3 አመት ስንደርስ አብዛኛው እኩዮቻችን ይመረቃሉ እውነታቸው ነበር እንዴ ማለት እንጀምራለን ከዛ 4ኛ አመት ትምህርቱ እንትን ይያለ ሲመጣ ምናምን በጣም ብዙ ጊዜ እንላለን ለምንድን ነው የመረጥነው ምን ሆነን ነው የዛኔ ያን ያህል ኢንፎርምድ አልነበርንም ማለት ነው ዝም ብለን ጀስት ሐኪም ነው የሚሆነው ጎበዝ ተማሪ የሚባለው ብለን ነው የገባነው ለዛ ምን ሆነን ነው ምናምን ብዙ ጊዜ ነው የምንለው ከተመረኩም በኋላ ብያለሁ ያው ደግነቱ ስላልሰራሁበት አንድ ቀን ሰርቻለሁ ቶሎ ነው የወሰንኩት መሰለኝ ያው ህክምና ሜዲካል ስኩል ውስጥ እያለሁ ነው የወሰንኩት ከዛ በኋላ ግን ያው ትላለህ ይሄኔ የ3 አመት ትምህርት ወይ የ4 አመት ትምህርት ተምሬ ቢሆን ኑሮ ፕላስ ደግሞ አብዛኛው ጎበዝ ተማሪ ነው የሚገባው ሌላ ትምህርትም ቢማር አሪፍ እንትን ላይ ይሆናል አይደለ ስለዚህ ሱሱ ቆጭቶኝ ያቃል በጣም ብዙ ጊዜ የብዙ ሰው ሼር የሚያደርገው ነገር ይመስለኛል በተለይ ህክምና ውስጥ ያለ ሰው በጣም ሼር ያደርጋል ይሄን ነገር ጓደኞችሽስ ቅድም መግቢያችን ላይ ያንቺን ታሪክ ነው ያነሳነውና በምን ምክንያት ተውነው ይላሉ አብዛኛው በተመሳሳይ ሪዝን ነው ምንም በቃ ኮምፐንሴት እንዴ ኢነፍሊ ኮምፐንሴትድ አይደለንም ነው የብዙ ጓደኞች እንትን ልፋታችንን ያህላል በቃ ልፋት በቃ ከንቱ ልፋት ነው የብዙ ሰው እንትን ለምን ሁላ ህክምና ውስጥ ገባው ነው የሚለው ስለዚህ ከዚህ በኋላ ስቃይን ማራዘም ነው የሚለው አብዛኞቹ ወደ ሌላ ሙያ ምናምን ሄደዋል ጸጉር ቤት የከፈቷሉ አንዳንድ ቲክቶክ ላይ ማይታችሁ ከሆነ አንዳንድ ዶክተሮች ሜካፕ አርቲስት አይደለ ሜካፕ አርቲስት የሆኑ አሉ ምክንያቱም ያን ያህል ዲማንዲንግ ያልሆኑ ዲማንዲንግ ስል ሁሉም ስራ ያው ዲማንዲንግ ነው ግን ይሄ ሜንታሊ ዲማንዲንግ እና የሰውን ህይወት ማዳን ሆኖ ግን ያን ያህል ኮምፒቲሽን የሌለው ከዛ አነጻጽረው የተለያየ ስራ ውስጥ ይገቡ አሉ ያሉትም ነገሮች ይለወጣሉ በሚል ተስፋ ነው እንጂ ደስተኛ ሆነው እያከመ ደስተኛ ሆኖ እየሰራ ያለ ጤና ባለሙያ የለም አሁን ሁሉም የተሻለ ኦፖርቹኒቲ ነው እየፈለገ ያለው ዩኤስኤምሊ መፈተን የሚችል ወይ ዩኤስኤምሊ ማለት የውጪ ሄደው ማከም እንደዛ ለማድረግ ፈተና አለ ያው በጣም ብዙ ነው የሚከፈለው እሱ ማድረግ የቻለ
ወይም እሱን ለማድረግ የተለያየ መስዋዕትነት ከፍሎ ወደዛ ለመሄድ ነው የሚያስበው ወይም ሌሎች ስራዎችን ነው ለመስራት የሚያስበው ለዛ የኔን ጓደኞች እንደዛ ናቸው ልክ እንደኔ ነው አብዛኞቹ ተመሳሳይ ነው ያለው ሁኔታ እንግዲህ ቀደም እንዳለ እንደዚህ ብሎ ይመስላል ምሳሌ ሜካፕ ዶክተር እንዲያታርግ ነው የሚባሉት ኤግዛክትሊ አይደል እንትን ነው ማለት አይሮኒ ነው አይደል ማለት 7 አመት ተለፍቷል ብለን ስንል በነገራችን ላይ የነሱ ብቻ አይደለም የአገር ሀብት ነው የፈሰሰው ስለዚህ ብክነት ነው ማለት ይሄ ስራ ፈጠራ ሊሆን አይችልም ዴፊኒትሊ ማለት አንድ ዶክተር 7 አመት ሙሉ የተለያዩ የሜዲሲን መጽሐፍቶችን በጣም ከሰውነት ክብደት እኩል የሆኑ መጽሐፍቶችን እያነበበ ኖሮ ከዛም በኋላ በ6 ወርና በ1 አመት ኮርስ የሆነች ነገር ወስዶ እየሰራ ነው ምናምን ሲባል እንትን ቢል አይደለም በእውነት ማዘን ያለበት ሰማው ማለት ሰርቫይቭ ማድረጋቸው እዛ አንድ ጥሩ ነገር ማለት መሞት የለባቸው ግን እንደ አገር ግን ኪሳራ ነው አይደል ማለት እነሱን ኢኩዊፕ ለማድረግ እነሱን ለማስታጠቅ እነሱን ለማብቃት የተከደበትን ኢንቨስትመንት አስበን አይደል ጥሩ ኢንቨስተር እኮ ምን ያህል አውጥቻለሁ ከዛ ምን ያህል አገኛለሁ ብሎ የሚያስበው እንደ አገርም ስናስበው ጥሩ ኢንቨስትመንት ላይ አልነበረም የዋለው ማለት ነው ወይ ከዛ ባሻገር ሌላኛው ፓራዶክስ ደግሞ ሌላኛው እንደ ምንድነው እንደ ተቃርኖ ማየው ነገር የሆኑ የኢትዮጵያ ከተሞች ላይ የሐኪም እጥረት አለ ማለት ሐኪም አጥተው እየሞቱ ያሉ ሰዎች ድረስ እናቃለን አይደል ያ ዴፊኒትሊ እዚህ ደግሞ ሐኪሙ ጀስት አንደኛ ያው ሌሎች ፋክተሮች እንዳሉ ሆነው ማለት ነው ፖለቲካል የጸጥታ ችግር ምናምን ላቸው ነገሮች ኖረው ከሱ ባሻገር ግን ጉዳዩ በራሱ የሚፈልጋቸው ነገሮች ኖረው ደግሞ እዚህ ሐኪሙ ደግሞ የሚገባው ነገር ባለማግኘቱ ደግሞ ፕሮፌሽን እየቀየረ ነው አይታረቅም ማለት በኔም ሰርክል እያንዳንዱን ሐኪም ብትጠይቅ በሱ ሰርክል ስራ ያቆማሉ ወደ ሌላ ቢዝነስ የገቡ ማለት ነውና ወደ ሌላ ስራ የገቡ ሜዲካል ኮሚኒቲ አሁን ቀደም አንተ እሷ ስራ አቆምኩ ስትል ዩ ሾክድ በጣም አይደል አብዛኛው ማህበረሰባችን ይደነግጣል ለኛ ግን አዲስ ነገር አይደለም አዲስ ነገሩ አሁን ላይ እንደ ሜዲካል ኮሚኒቲ ተመርቆ ህክምና ለስራ የሚለው ሰው ነው ጥያቄ ውስጥ የገባ ያለው ምን አስበ ነው ተገላቢጦሽ ማለት ነው ላይክ 7 አመት እዛ ላይ ለፍተ እንትን ብለ ካንተ በፊት ያሉት የሚከፈላቸውን እያየ ሄደው የሚሰሩበት ቦታ እያየ ጭንቅላት ለተሻለ ነገር አትጠቀመውም ወይ ነው the question አሁን ላይ ገባ አይደለ ሪቨርስድ ሆኗል አሁን እየሰራ ያለው ባለሙያ ይሄን ሁሉ ሰብሮ ነው እየሰራ ያለው no I have to መስራት ተምር ያለውና ፕራክቲስ ማድረግ አለብኝ ብሎ ነው እየሰራ ያለው ገባ አይደለ እንደዚህም ሆኖ አሁን ላይ ጥያቄውን እያሰማ ነው ጫወቱን እያሰማ ነው this is critical point ላይ ደርሰናል አሁን ላይ መልስ ያስፈልገናል እያለ ነው ገባ ጥያቄ እና ማህበረሰቡ ሾክድ ይሆናል እንደዚህ ሲሆን አሁን I have ለሚገርም ሆስተስ ለመሆን ህክምናን ያቆም it's good thing ሆስተስ መሆን ግን 7 አመት ተምረ ህክምናን አልፈ ደግሞ ሆስተስ መሆን ያስኬድም ለቀደም ልክ እንዳልከው ማለት ነው አንድን ሰው 7 አመት አስተምሮ ሐኪም ለማድረግ ከአገሪቱ ከኢኮኖሚ ያወጣችሁ ገንዘብ አለ በእውቀት ደረጃ ይሄንን ሐኪም ለማድረግ ብዙ ፕሮፌሰሮች ብዙ ሲኒየሮች ኢንቨስት አድርገውበታል ብዙ ሐኪሞች ጊዜያቸውን ኢነርጂያቸውን ሊቭ ዳት ብዙ ፔሸንቶች መስዋዕት ሆነዋል ብዙ ፔሸንት ምክንያቱም ህክምና እያከምክ የምታየው እየተማርክ እንትምትለው ነው ገባህ አይደለ ስለዚህ there is emotional responsibility አለብህ እኔ ትላንትና ላይ ስማር አንዲት እናት ሳዋልድ ፔኗን ምኗን አይቼ ነው ገባህ አይደለ ስማርባት የፈቀደችልኝ እናት ዛሬ ላይ ደግሞ ሐኪም ሆኜ ብቁ ሰውን እንዳገለግላት ይተበቅብኛል ይሄ ሪስፖንሲቢሊቲ አለብኝ ይሄንን ከማረግም ነው እየታገደ ያለው ሐኪሙ ስለዚህ በሌላ ስራም ቢገባ ፈልጎት አይደለም በቃ የነገሩን ምን ያህል መዝቀጥ ነው ያሳየ ገባህ አይደለ በቃ ምንም ሶሉሽን እየታየው አይደለም ማለት ነው ባለሙያው the same thing ነርሶችም ጋር ብትሄድ አሁን አንድ ነርስ ቀደም እንዳልኩ ነው ሲመረቅ ይሄን ያህል ህዝብ ያገለግላል ብሎ ነው መንግስት የሚያስመርቀው አይደለ ከረንትሊ ይሆን ያለው አሁን ከተማ ላይ ነርስ የቤት አገልጋይ ይሆነ ነው to that point like I will pay you this much
እናቴ እንደዚህ ናት እንትን በልልኝ ተከታተልልኝ ጤናዋን ተከታተልልኝ እንትኗን እንትን በልልኝ there abandoning 10 አመት እና 5 አመት ያገለገሉ ነርሶች ተከበረ ሆስፒታል ለቀው ወደዚህ ሙያ እየገቡ ነው ገባህ አይደለ this is ለሀገር በጣም ትልቅ ኪሳራ ምክንያቱም ከኤክስፒሪየንስ የምታገኘው ትልቅ ደግሞ እንትን አለ አሁን ኤክስፒሪየንስ ስናወራ በሌሎች ሙያዎች ላይ በሕክምና ላይም ብትመጣ ኤክስፒሪየንስ ትልቅ ነገር ነው አንድ ቀን ካንተ አብልጦ የሰራ ሰው ብዙ ነገር እንደሚያውቅ ነው የምታስበው ገባህ ያን ቀን ሲኒየርህ ማለት ነው ከረንትሊ ግን እየሆነ ያለው አገር ውስጥ 10 20 አመት የሰሩ ሲኒየሮች አገር ለቀው ይሄዱ የተሻለ ኦፖርቹኒቲ ፍለጋ የተሻለ ሲስተም ፍለጋ ፋሲሊቲ ያለበት ቦታ ይሄዱ ነው ይሄ እንደ ሀገር ጥያቄ ሊያስነሳ ይገባል ህዝቡ ጥያቄ ሊያነሳ ይገባል እውነት መሰጠት ያለበት ትኩረት ለጤናው ዘርፍ ተሰጥቷል የሚለውን ጥያቄ ይሄንን ነው የሕክምና ባለሙያው እያነሳ ያለው ምክንያቱም ለሕክምናው ለሰሪው ድምጽ መሆን ሲያቅት ወይም ደግሞ የሰሪውን ድምጽ መስማት ጥያቄ መመለስ ሲያቅት እየበደልከው ያለው ህዝቡ ነው ምክንያቱም ይሄ ሰው ነውና ለራሱ በሚሆን መንገድ ሶሉሽኖችን ማበጃጀት ይጀምራል ልክ እንዳውራ ነው የሚችለው ሙያውን ትቶ ሌላ ነገር ይሰራል ሌላው ደግሞ የተሻለ ጎረቤት ሀገር የተሻለ ውጭ ሀገር የተሻለ እድል ይፈልጋል ሰው ነው ገባህ አይደለ ነገ ትላንትና ሐኪም ሆናለሁ ስትል የታመሙት እረዳለሁ ነው አንድ ጎል ሁለተኛ ግን እኔም የተሻለ ኑሮ እኖራለሁ ገባህ አይደለ ማለት it's not ይሄ ሳማሪታን እንትን አይደለም ራስን ሳክሪፋይስ አድርገ የራስን ዌል ቢንግ ጥያቄ ውስጥ ከፍተ አስገብተ የምትሰራበት ፊልድ መሆን የለበትም እንደዛ ምሳሌ የለበትም ግን ያኛው መመለስ ያቀተው የኢኮኖሚካል ጥያቄ የዳቦ ጥያቄ መመለስ ያቀተው ሰው በልቶ ማደር አለበት ባለሙያውም ሰው ነውና ይታመምማል ገባህ ይደክማል ስለዚህ የተሻለ ኦፖርቹኒቲ እየፈለገ ነው ያለው ስለዚህ ሾክ የሚያደርግ ነገር አይደለም ህዝቡ እንደው ሐኪም ሆኖ እንዴት እንደዚህ ያደርጋል ይገረማል በሜዲካል ኮሚኒቲ ውስጥ እንትን ስትል ግን it's normal በቃ ላንቺ ከሆነልሽ ላንተ ከሆነልህ በቃ እንደውም የተሻለ ኦፖርቹኒቲ ከሆነ ሌላውም ሰው እንዴት ነው ይሄ ነገር ጥሩ ነው ያዘልቃል ብሎ ነው የሚጠይቀው ገባህ አይደለ እንደዛ ነውና ቶሎ ብሎ የሚመለከተው አጋል ለዚህ መፍትሄ መስጠት አለበት ማበጀት አለበት ብለን እናምናለን እንግዲህ ምናልባት ወደ መጨረሻው እየሄድን ነውና ተወሰኑ ነጥቦች እንድናነሳስባለን መጀመሪያው ነገር ከዚህ አሁን ካለው ሁኔታ ጋር በተያያዘ ሰሞኑን ደግሞ አንድ ሁለት ጽሁፎችንም ያነበብኩ ነበርና አንድ ሐኪም ሆኖ የሚሰራ ሰው ምንድነው ሕክምና የሚሰጥበት ሆስፒታል ህንጻ እያስገነባ ነው እና እንደው ብሎ አንድ ቀን ሰራተኛን ይጠይቃል ምን ያህል ይከፈላል አንተና ጓደኞችህ ብሎ ይጠይቃል እና እኔ እና ጓደኞቼ በቀን ከ700 እስከ 1000 በቀን ይከፈለናል አለኝ ያለ እና ያው ለነሱ ወርዝ ያደርጋል ስለሚሰሩት ስራ ማለት ይገባቸዋል ግን ሐኪሙ እንደው በእነሱ ንጽጽር ስናየው እነሱን 1/3 ነው እያገኛል ብሎ ጽሁፍ ጻፈ ሌላ አንድ ጽሁፍ ላንሳ ሌላኛው ደግሞ በኢትዮጵያ የገጠር ከተማ አንዱ ውስጥ ተመድቦ የሚሰራ ጠቅላላ ሐኪም ነው እና እናቱ እንደው አክልጄ ቸግሮኛል ብለው 5000 እንዲልክላቸው ይጠብቃሉ አስቸኳይ እሱ ግን ማረጋቸው በዛ ምክንያት ተሳቆ እኔ እንኳን የምኖርበትን ቤት ላሳያችሁ ብሎ ቅድም ያልከው አይነት የሰሌን አይነት ብሎ ሲያሳይ ነበር እሱ በፎቶ ያለበት ሁኔታና ይሄ አይናችንን ብንጨፍን እንኳን የምናየው ችግራችን ማለት እጃችን ላይ ያለ የሚታወቀው እና በዚህ ሁኔታ ከቀጠለ ምንድነው የሚፈጠረው ማለት ነገ ያሰጋል አሁን ከሕክምናው ይወጡ ያሉ ሰዎች አሉ ከዛ ባሻገር ሕክምና ውስጥ ደግሞ ለመግባት የሚንደረደሩ ሰዎች ጋባዥ ሁኔታ እንደሌለ ሲያውቁ ደግሞ የሚገቡ ሰዎች ደግሞ ይጠፋሉ አዳይድ እጥረቶች እስካሁንስ አልገጠሙም ወይ ተጨባጭ መሬት ላይ ያለ እጥረቶች ነው በዚህ ምክንያት
ቅድም ደግሞ ዶክተር ሚኪያስ እየነገርከን ነበር አይደል ኦሮሚያ ክልል አውጥቶ የነበረው ጥቂት እሱን አንሳልልና ያነሳኋቸውን ሀሳቦች ወደ ሰላም ይመለሳሉ። ያው እንዳልከው ነው እጥረት በጣም አለ ያኪም ቀደምም እንዳለው ከሬሾ አንፃርም ስታየው የህዝቡን ሄድና ገና ያለን ፕሮፌሽናል ቁጥር በጣም የተወሰነ ነውና ጋፑ በጣም ሃይ ነው። ያንን ማጥበብ ይጠበቅብናል እንደ ሀገር። ወደ እንትኑ ስንመጣ አሁን 2015 ላይ ኦሮሚያ ክልል ያወጣው ዜና ነበር እኔ በጣም ገርሞኝ ነበርና ለ1100 አካባቢ ሐኪሞች የሥራ ዕድል አውጥቼ አመልካች አጥቻለሁ ብሎ ፖስታው እንትን ነበር። አሁንም ላይ ስታይ ቅድም እንደነገርኩህ እኔ በመሰራበት ሆስፒታል ላይ ጀነራል ሆስፒታል የጂፒ ሪኳየርመንቱ 20 ነው ይላል። እኔ ሲሄድ እስከ ወጣ ድረስ 20 ሞልተን አናውቅም ያለውን እንትን ነው የሚያሳይ። ስለዚህ ስለጠፋ ማለት ነው ገባህ አይደለ? የሆነው ይወጣል የተወሰነ ሰው ይመጣል እዛው ቁጥር ላይ ነው እንትደራረበው ማለት ነው። የተወሰነው ይሰራና አብዛኞቹ 6 ወር 3 ወር ይሰሩና አይሆነኝም ብለው ለቀው ይወጣሉ። እንደዛ ነው እውነታውን ነው ምን ነገር ማለት ነውና ከዛ የሚመጣል የተወሰነ ይመጣል ይገባል ያችን ቦታ ከቨር ያደርጋል። አሁንም እንደዚህ ነው ፍሰቱ ያለው ማለት ነው። ግን ስለዚህ ኒዱ አለ ማለት ነው። ክፍት ቦታ አለ ማለት ነው። መንግስት ህዝቡን ማገልገል አለበት ብሎ ሆስፒታል ገንብቶ ቁጭ አድርጓል። ለዚህ ሆስፒታል ደግሞ ይሄን ያህል ባለሙያ አለኝ ብሎ ያስፈልገኛል ብሎ በኮታ አውጥቷል። ገባህ አይደለ? ከዛ ደግሞ ትምህርት ቤቶቻችን ይሄን ያህል እያመረትን ነው የተማረ ኃይል እያመረትን ነው። ይሄን ያህል ዶክተር እያስመረቅን ነው እያየን ነው አይደል? ሲመረቅ ዶክተር ታዲያ እነዚህ ሁሉ ዶክተሮች ተመርቀው ስራ ላይ መዋል ካልቻለ ጥያቄ ይሄን ሊፈታ የሚችል አካል ጥያቄ ሆኖ አልተነሳበትም። አብዛኛው ችግርኛ ዜና ሆኖ መቅረት ነው። ችግሩ እንዳለ ይታወቃል፣ መፍትሄ አይመጣም። ገባህ አይደል? አሁን ላይ መፍትሄ ነው የምንፈልገው። ይሄን በቃ ችግሩ እየተደራረበ እየመጣ ነው። ስራ አጣለ ተመርቆ የወጣ ዶክተር ኦፍ ሜዲሲን ተብሎ የጤና ባለሙያ ብሎ በሌሎችም ሴክተር ብትሄድ አካል አለ፣ ስራ አለ። ግን ለምንድነው ባለሙያው ስራውን አክብሮ ስራውን ፈልጎ ወዶ ለመስራት ፈቃደኛ ያልሆነው? ይሄ እኮ ሊጠየቅ ይገባል። ይሄንን እኮ ጥያቄ ማንሳት ያለብን እኛ አይደለም። ገባህ አይደል? ለዚህ በስነ ስርዓት ስራችን ብለው ያዙ አካላቶች አሉ ይሄንን ችግር እንዲፈቱ። ግን እስካሁን የምናየው ነገር ጤና ሚኒስቴር ጋር ተገናኘ። እንግዲህ ይሄ አንዱ ትልቁ ኃላፊነቱ ይሄ ነው አይደል? ማለት የጤና ጉዳይ በተመለከተ ላሉ ነገሮች ሁሉ ያው እሱ ማስተዳደር ከዛ ማሻገር ደግሞ ያሉትን ክፍተቶችም ደግሞ ከመንግስት ጋር ሆኖ የመፍታት ኃላፊነት አለበት። በእውነት የሚካሄዱት መንገዶች ወይ ደግሞ የሚደረጉት እርምጃዎች አጥጋቢ ናቸው ወይ ደግሞ ጠይቀው እንዳልኩ ነው። አሁን እየተካሄደበት ያለው እንትን ማምረት ላይ ነው የተያዘው። ጤና ባለሙያ ማምረት ገባ በተቻለው መጠን አሁን ቢያንስ በቅርብ ባለኝ ስታተስ መሰረት በአመት ወደ 24000 ጤና ባለሙያ እናስመርቃለን ብሎ ይወጣ ነገር አይቻልም የሆነ ሰዓት ላይና ይወጣል ግን ስቲል ባዶ ክፍተቶችን ቦታዎች ደግሞ አሉ። ገባህ አይደል? ይሄ ሚስማሽድ ሆኗል ያለው ኒድና የሚወጣው እንትን ማለት ነው። ለምን እንደዚህ ሆነ? አሁን በቅርብ ልንገርህ ስፔሻሊቲ ትምህርት እኔ ተማሪ ያለው በጣም የሚፈልግ ነገር ነው። ገና ተማሪ ያለን በምንድን ነው ስፔሻላይዝ የምናደርገው ምናምን ብለን እንወያይ ነበር። ገባህ? ከዛን አይ ሪሜምበር ሲቱ 5ኛ ዓመት ተማሪ ያለው የአርኤምፒ ፕሮግራም ተጀመረ ነገርና ወደ 6000 ምናምን ሰው ነው የተፈተነው። በጣም ብዙ ሰው ማለት ነው። ከዛ ውስጥ ሳንሱር ተደርጎ ኤግዛሙ ምናምን ተብሎ ወደ 3000-4000 ሰው ማሽ ያደርጋል። እንደዛ ነው ትሬንዱ እየቀጠለ ያለው። ዘንድሮ እንዳለው ትሬንዱ እየቀጠለ መጥቶ የአርኤምፒ ፈተና ላይ የተመዘገበው ወደ 2900 ምናምን ሰው በጣም ጥቂት ሰው ማለት ነው። ወደ 2900 አካባቢ ሰው ማለት ነው። ኢማጂን በጣም ጥቂት ሰው ነው። ከዛም ደግሞ መንግስት ያስፈልገኛል ብሎ ያወጣው ኮታ አለ። ያንን ኮታ መሙላት አልቻለም። ቫካንት ስፔስ ነበረ ወደ 370 ምናምን ቫካንት ስፔሶች ነበሩ። ስለዚህ አሁን ኤአርኤምፒ ማሽ ለማድረግ ማምጣት ያለበት ውጤት አለ። ያንን ውጤት ማምጣት ያልቻሉ ሰዎች ወደ ታች ስኬጁሉን አውርዶ ማለት ስታንዳርዱን አውርዶ ቫካንት ስፖቶቹን ለመሙላት ጥረት እያደረገ ነበር።
እሱንም ቶ እንደዛም ሆኖ what happened ጎንደር ዩኒቨርሲቲ ማለት በእኛ ጊዜ በጣም ፌመስ የሆነ ኤቭሪባዲ ለመግባታው የሚፈልግበት በጣም ስመጥር እንትን ነው እና ከረንትሊ ሰርጂካል ሬዚደንት አቶ ከሚኒስትሪ ኦፍ ሄልዝም ከምንም እንግዲህ የአርኤምፒ ጋይድላይኑን የወጣውን ስታንዳርድ ጥሶ በራሱ አንድ አመት ብቻ ያገለገለ ጂፒ ክሊራንስ ይዞ ይምጣና አስተምሯለሁ ይያለ this much እንግዲህ ኢማጂን ባለሙያው መማርንም አለመማርንም መስራትንም አለመስራትንም በቃ ቫልዩ ጠፍቶበታል ማለት ነው ይሄ ምን ያህል እንዳገር ያለንበት ችግር አፋጣኝ ሶሉሽን እንደሚያስፈልገው የሚያሳይ ይመስለኛል ማየት ለፈለገ ሰው መስማት ለፈለገ ሰው ማለት ነው ጥያቄያችን እስናት ከዚህ የዘለለ አይደለም ስቲል ተምረን ተንብለን እናገልግል እንስራ የሚገባንን ከፍያ የሚገባንን ሪስፔክት ያገኛል is the question that's a basic question ከዚህ ያለፈ ጥያቄ ያለው ሰው የለም ይሄኛው ነውና የሚመለከታቸው አካላት አሁንም ጤና ባለሙያው እየጮኸ ነው የሚናገረው በሚችለው አቅም እንግዲህ ለመናገር እየሞከረ ነው ካልሆነ ሰው ሁሉ የራሱን ሶሉሽን ወደ መፈለግ ይሄዳል ያ ደግሞ ለሀገር ጠቃሚ አይደለም ብለን እናስባለንና ከዚህ አንፃር ቢታይ ጥሩ ነው በጣም ይሄ ሰው የራሱን ኦፕሽን እየመረጠ ያለው ምናምን እሱን ነገር ስናወራ አሁን በቃ የሆነ ሰዓት ላይ የወጣ ሪሰርች ነበር ኢትዮጵያ ውስጥ ካሉ የኢትዮጵያ ዶክተሮች ቁጥር ሲያትል እንግዲህ የአንድ ስቴት ናት አሜሪካ ውስጥ እዛ ውስጥ ያሉ ኢትዮጵያን ዶክተሮች በቁጥር ይበዛሉ እንግዲህ አገሪቷ እንዳለ አብዛኛውን ነገሯን ያፈሰሰች ለሌላ ሀገር ነው እየሆነ ያለው ይሄ በጣም ሊያሳስበን የሚገባ ጉዳይ ነው ማለት በጣም ብዙ ከኢንዲቪጁዋሊ አንድ ሰው ሳክሪፋይስ ከሚያደርገው በላይ ደግሞ ገቨርንመንትም ብዙ ነገር ያደርጋል አይደለ ለአንድ ሰው ሐኪም ለማድረግ ከዛ ያ ሐኪም የተሻለ አማራጭ እንትን ብሎ ሌላ ሀገር ሰው ያገለገለ ነው ይሄ በጣም ሊያሳዝነን ይገባል ማለት ሞልቶ አይደለም ተሟልቶለት አይደለም አንድ ታካሚ አሁንም ድረስ ያለ በሐኪም ጥረት ምክንያት ይሞታል ስለዚህ ተሟልቶልን አይደለም እንደዛ እየሆነ ያለው ስለዚህ ይሄን የሚመለከታቸው በጣም ሊያዩት የሚገባ ጉዳይ ነው ሊቭ የሚያረጋውም እንደኔ አይነቱም ሐኪም ደግሞ እኔ ቱ ቢሆንስ እነ ዶክተር ሚኪያስን እንዳለ አሁን በዚህ ሰዓት እየሰሩ ያሉ ሰው ዶክተሮች እና የጤና ባለሙያዎች እንደ ቮለንቲር ነው የምቆጥራቸው በጎ ፈቃድ ነው ያደረጋሉ ከራሳቸውን እየሰጡ ነው ሊትራሊ ምንም ያገኙ አይደለም ከቀን ወደ ቀን የማይሆን ገንዘብ ነው ያገኙ ያሉት ሌላም ያተረፉ ያሉት ነገር የለም በቃ ሊትራሊ እየሰሩ ያሉት የሆነን ሰው ህይወት ለማዳን ነው ይሄ ደግሞ ትክክል አይደለም ማለት አሁን ህክምና እንደማንኛውም ሙያ ነው ሙያ ደግሞ ሊከፈለው የሚገባ ኮምፐንሴሽን አለው ሐኪም መሆን ማለት የሆነ ሌቨል ኦፍ ቅድስና አይደለም የሆነ አንተ የሞት ሌላ ሰው የምታድነው ነገር አይደለም ነርስም እንደዛው ከራሱ አጉሎ ሌላ ሰው የሚያረጋው ነገር የለም እንደዛ ነው የሚታሰበው አሁን የህክምና ተውኩኝ ምናምን ተብሎ ሼር የተደረገው እንትን ላይ ራሱ ብዙ ሰው ያለው እንዴት ለህክምና ተጠርተሽ እንዴት እንደዚህ ታረጋለሽ ምናምን የሚሉ እንትኖች ነበሩ እኔ ሐኪም የሆንኩት አንደኛ ጎበዝ ተማሪ ስለነበርኩ ነው ከዛ ውጪ ደግሞ ለህክምና የሚሆን ሪኳየርመንቱን አሟልቼ ህክምናው ስለገባው ነው ከዛ ደግሞ ህክምና የሚፈልገውን ዲማንድ እሱን ስለጨረስኩ ነው እሱን አልፌ እንትን ስላልኩኝ ነው እንጂ ስለተጠራው የሆነ ጥሪ ስለተቀባው አይደለም ስለዚህ እኔም ተሰራ መፈልገው እንትን አለኝ መፈልገው ኮምፐንሴሽን አለኝ የሚገባኝ ማለት ነው ምክንያቱም እኔም ሰው ነኝ እኔም የቤት ኪራይ ያለብኝ እኔም ልጆች መውለድ ፈልጋለሁ እኔም ልጆች ማስተማር ፈልጋለሁ ለዛ ተብሎ የተለየ ነገር እንኳን የለም እንደ መምህራን ራሱ ትራንስፖርቴሽን የሐኪም ትራንስፖርቴሽን ቀድሞ የሚል ነገር የለም በጭራሽ ወደ ኋላ የተተወ ሙያ ማለት የጤና ባለሙያ በቃ ዝም ብለህ ስራ በቃ ለመስራትና ለማከም ነው የተፈጠርከው ተብሎ የተዘነጋው ሙያ ነው ጤና ባለሙያ ይሄ ደግሞ ለሀገር በጣም
እንዴ ነው ትልቅ ሙያ ነው አይደለ ሊትራሊ የሰው ህይወት ነው የሚያድነው ስለዚህ ሰውም ከሰውም ጋር ተመሳሳይ ጥያቄ ነው ኦልሞስት የኛ ብቻ ደሞዝ ምናምን ብቻ አይደለም ጥያቄው ጤና ፋሲሊቲውም ይሟላ ነው ሐኪም እየለቀቀ ከሆነ ማን ያከመዋል እኔ ለራሴ ራሱ እንግዲህ ያሳስበኛል ምክንያቱም እማቃቸው ጓደኞቼ እየሰሩ አይደለም እኔ ወደፊት ማን ያከመኛል ይሄን ያህል አሳሳቢ ነው ስለዚህ በጣም ትኩረት ያስፈልገዋል እዚህ ጋር መጨመር የምፈልገው ነገር ሪኩዌስታችን ፌር ነው የተለየ ቅንጦት አይደለም እየጠየቀን ያለ ነው it's a basic necessity the bare minimum የሚባለው ማለት ነው ምክንያቱም የሐኪምን ስራ ቀደም እንዳልኩ ነው ጫናውን ስታይ የትምህርቱን ርዝማኔ ስታይ የሚጠይቀውን ታይፕ ኦፍ ፒፕል ስታይ ምን አይነት ሰው ነው ሐኪም ለመሆን የሚያስፈልገን እንደ ሀገር የሚለው ምክንያቱም አሁን ላይ ኤዱኬሽን ሲስተማችንን ታቋል የመጣ ያለውን ጄነሬሽን ታቋልና ብዙ ስራ የሚጠይቅ ነው ኦሬዲ ያለህን ሐኪም ደግሞ መንከባከብ አለበት ራይት አሁን ላይ ዩኒቨርሲቲ ጆይን እያደረጉ ያሉ በጣም ጥቂት ሰዎች ናቸው የመጣ ያለውን ጄነሬሽን ስታይ ትውልዱን ስታይ እዚህ ጋር ደግሞ ኦሬዲ ስለ ህክምና እየተሳለ ያለ ኢሜጅ አለ which is እኛም እኮ ማንፈልገው ነው ባይዘው ነው ማን በቃ ስለ in a fair world የኛን ገመና የኛን ህይወት አጋልጠን መናገር የለብንም አይደለ ምንም ቢሆን ክብር የሙያም ክብር ስላለው ማለት ነው እነ ዶክተር ሰይድ ፎቶአቸውን አንስተው ቤታቸውን አውጥተው ሼር ሲያደርጉ በቃ የመረራቸው የሆነ ነገር ስላለ ነው እንጂ he knows የሆነ ማስጠበቅ ክብር እንዳለበት ማንንም እኮ ቤቱ ይዞ አይገባም የሆነ ነገር አይደል የፈሰሰቀ ነገር ሳያቃና ይዞ አይገባም ሰው አይደል ህዝቡን ግን ይውልን this is our life ያለው የሆነ የመረረው ነገር ስላለ ነው ገባህ አይደለ ትውልዱ ደግሞ ይሄን ይያየ ነው something understand እናደርገው የሚገባው የመጣ ያለው ትውልድ በጣም ስማርት ነው ይሄ ግሎባላይዜሽን ይሄ በቃ ቲክቶክ ምኑ ለኤቭሪቲንግ ኢንፎርምድ ነው ስለዚህ ለዚህ ሙያ ወደንም ጠላንም ሰው ሪስፔክት እንዲያጣ ያደረገን ነው ስለዚህ ኦሬዲ ዩኒቨርሲቲ እየገባ ያለው ሰው ጥቂት ነው ከነዛም ጥቂቶች መካከል ደግሞ ህክምናን እንዳይፈልግ ያደረገን ሐኪም መሆንን ድሪም እንዳያደርግ ያደረገን ምን ፈልገው አውትካም አይደለም ይሄ ገባርን ግን it's a consequence የዚህ ኑሮ ኮንሲኩዌንስ ነው በቃ ትላንትና ያለፍኩትና የመታኝ እንቅፋት ሌላን ሰው መምታት የለበትም እኔ የፈጠርኩት ስህተት ሌላን ሰው ገባርን ዶክተር ሰላም ቮለንተር ለማድረግ ወይም እንደኔ ጓደኞች ሆስተስ ለመሆን ነጋዴ ለመሆን ሰው ህክምና መማር የለበትም በጭራሽ ምንም አይገናኝማ ምን አገናኝ the smartest thing to do በቃ አስቀድሞ አውቆት ሌላ ነገር እንትን ማለት ነው ገባህ አይደለ so that's the problem ትልቅ ችግር ነው እና እየጠየቅን ያለ ነው the basic necessity ነው እንከበር እኛ ስንከበር ትውልድም ኢንስፓየርድ ይሆናል ህክምናም ቦታውን ያገኛል ህክምናም አሁን የሚወራበትን መጥፎ ወሬ ምናምን ቢዝነስ ማይንድድ ናቸው ምናምን የሚለውን ነገር ይቀራል that's something እኮ አይደለ እና እየጠየቅን ያለ ነው the bare minimum መከፈል እኛ እንዲከፈል የሚገባው WHO የራሱ ስታንዳርድ አለው WHO እንኳን እንተው አይሆንም ቢባል እንኳን የጎረቤት ሀገራት የሚከፍሉበት ስታንዳርድ አላቸው ከኛ በታች GDP ኖራቸው አኑዋል በጀት ኖራቸው ሐኪሞቻቸውን የጤና ባለሙያዎቻቸው በጣም እንከባከቡ ሀገራት አሉ ለምን እነሱ እንደዛ እኛ ለምን እንደዚህ ሆነ እሱንም እንደው ይቅር ከተባለ በእኛ ሀገር እንኳን በሌላ ሴክተር የሚሰሩ በሌላ ሴክተር መስሪያ ቤቶች ሰራተኞቻቸው የሚንከባከቡበት መንገድ አለ የሚይዙበት መንገድ አለ መብታቸው የሚያስከብሩበት መንገድ አለ በጥሩ ኤግዛምፕልነት ልናሳቸው ምንችላቸው ማለት ነው አሁን ኤርላይንስ ብታይ የጠበቆችን ብታይ በጣም በጥሩ መንገድ በቂ ነው ያልኩ አይደለም ስለሱ ዕውቀት የለኝም ግን ከኛ አንፃር ስታየው ግን ጥያቄ ያስነሳል እንዴ አሁን የትኛውን መንገደኛ ቆመ ሐኪም ነው ጋዜጠኛ ነው የትኛው ነው ከፍተኛ ሊከፈሉ የሚገባው ብትለው ይመልስላል ራይታዊ ምንም የሚያከራክር ነገር አይደለም ሐኪም ነው ጠበቃ ነው ብትለው ይመልስላል ሶሳይቲው ጋር ጥያቄ የለው ኦሬዲ የሚያስበው የሚገባን እንደምናገኝ አሁን ላይ ያንን ነው እየነገረን ያለነው ወይ ነው ጌቲን የምታስቡትን ያገኘን አይደለም ገባህ አይደለ ይሄኛውን ኢሜጅ
እንዲረዳን ነው ህዝቡ የምንፈልገው መንግስትም ይሄንን እንዲረዳን ነው የምንፈልገው ጥያቄያችን በጣም ኤግዛጀሬትድ ሆኖ አይደለም ግን የቆየ ጥያቄ ስለሆነ ነው በየጊዜው እየተሻሻሉ ቢመጣ እኮ እዚህ ጋር ያደርስ የኛ ደሞዝ ያኔ ሲቪል ሰርቫንት የወጣው እንትን ስኬል ላይ ስለነበር አሁንም ሲስተካከል መንግስት ለሲቪል ሰርቫንቱ ሲያስተካክል የሚገርም ነገር ሌላ ያለው ትልቅ ሚስኮንሰፕሽን የዲዩቲ ክፍያ እኔ የሚገጥመኝ ማለት ነው ደሞዛችን እኮ ቀደም እንደነገሩ 956 ምናምን ስላቸው አይ እናንተማ ዳር አላችሁ ምን አላችሁ በጣም ብዙ ነው የምታገኙት በዛ እንባላለን ይሄ ውሸት ነው ትልቅ ውሸት ማለት ነው አንድ ሰው ዲዩቲ የሚከፈለው በአገሪቱ ህግ መሰረት በደሞዙ ስኬል መሰረት ነው እኔ ኦሮሚያ ክልል ለ2 አመት ምናምን ሰራ ከፍተኛ ደርሶ የሚያቀው 170 ሀወር ሰዓታት ማለት ነው ዝቅተኛ 98 92 በልቻ ቃል ያቺ ማለት 3000 እስከ 7000 ሬንጅ ያለች ማለት ነው ገባህ አይደለ ይሄናል ኤግዛጀሬት የሚያስደርግ በቃ ብር ሌላ ተጨማሪ ብር አላቸው የሚያስብል ብር አይደለም ስታስበው አይደለ 7000 ብትጨምርልኝ እንኳን ያንን 7000 ብር ያገኘሁት እንዴት ነው እስከ 12 ሰዓት ሰራለሁ ማን ነው እስከ 11 ተኩል ሰራለሁ ከ11 ተኩል በኋላ 12 ሰዓት ጀምሮ ዲዩቲ ይገባል ከ12 ሰዓት ጀምሮ ቀን 2 ሰዓት ተኩል እስኪደርስ ድረስ የሚመጣ ፔሸንት የኔ ሪስፖንሲቢሊቲ ሆኖ ማለት ነው እያላበ እንቅልፍን ሰውተ አገልግለ መታገኛት ብር ነው እሱ ወደ 36 ሰዓት ምናምን ሄዶ ማለት ነው ተመሳሳይ ገባህ አይደለ እንቅልፍን ሰውተ እንትን ብለ ስለዚህ ይሄ ብር በቂ ነው ብለን እንትን ብትለው ነገር ይሄ ሌላ ተጨማሪ ገቢ ያላቸው የሚያስብል አይደለም እንደምታየው ማለት ነው ተሰምቲ ሌላ ማንሳት የምንችለው ነገር ዲዩቲ አከፋፈል ላይ ራሱ ወጣ አይደለም የሀገሪቷ ህግ ሀገሪቷ እንትን ወጣ አይደለም አንዳንድ ቦታ ላይ በደም ኮምፐንሴትድ በደም ሳይሆን ኮምፐንሴትድ ከሌላው የተሻለ ኮምፐንሴትድ የሚሆናሉ አንዳንድ ቦታ ላይ ደግሞ ልክ ነው የሰራውበት አካባቢ ላይ በቂ ያልሆናል ይሄ ምን እየፈጠረ ነው ኢቭን በሀገር ውስጥ ራሱ አንዳንድ ቦታ ላይ የጤና ባለሙያው አንድ ክልል ላይ በጣም ይኖራል አንድ ክልል ላይ ደግሞ በጣም ክፍተት ይኖራል አሁን ምን አለ ምን ትሬንድ አለ ልክ ወደ ደቡብ አካባቢ ማስታወቂያ ሲለጠፍ ብዙ ጂፒሲቪ ያስገባል ኦሮሚያ ክልልም እየሰራ ያለው አማራ ክልልም እየሰራ ያለው የተወሰነች ነገር ጭማሪ ስላላት ማለት ነው የሪስክ ክፍያቸው ከሌላው ክልል ስለሚሻል ዲዩቲ ያከፋፈላቸው ትንሽ ከሌላው ክልል ስለሚሻል ሌላም ቦታ ያለው ያስገባል ኑሮን ለማሻሻል ማለት ነው ከሀገር መውጣት ያልቻለ ሀገር ውስጥ ሚግሬት አድርጎ ለመስራት ማለት ነው ህዝብ ለማገልገል ማለት ነው ይሄ ራሱ ጥያቄ ሊያስነሳ ይገባል አሁን ቅድም ብያለሁ ኦሮሚያ ክልል 1100 ምናምን ክፍት ቦታ ኖሮኝ ሐኪም አጣው ሲል ለምን ዲዩቲን አከፋፈልን ባስተካክል ብሎ ማሰባቃት በራሱ መብት ቢዝነስ ራይት ነው ሌሎቹ እንግዲህ እየከፈሉ ስለሆነ ማለት ነው ገባህ አይደለ ሌላም ደግሞ በጣም እየተጎዳ ያለም ክልሎች አሉ እኔ አሁን የሰራውበትን ሼር ማድረግ ስለምችል ብቻ ነው ሌሎችንም ብትጠይቃቸው ተመሳሳይ ብዙ ኮምፕሊት ሊያነሱልህ ይችላሉና ወጣ አይደለም የዲዩቲ አከፋፈላችንን በቂ አይደለም ምክንያቱም ኤግዞስትድ ሆኖ የዋለ ሐኪም ኤግዞስትድ ሆኖ እያደረ እየተከፈለ ያለው በአንድ ሰዓት 37 ብር በአንድ ሰዓት 37 ብር ከ6 ሳንቲም ካልኩሌት የሚደረግል ለሐኪም ለነርሶቹ ስትሄድ ደግሞ ከዛ ያነሰ ነው በደሞዛቸው ስኬል ስለሆነ ማለት ነው አንድ ኒኩ ላይ የምትሰራ ነርስ እኔ ያየው ነገር ስለሆነ ማለት ነው ኒኩ ማለት በጣም ጨቅላ ህጻናቶች ናቸው እና በጣም ይቸግራል እንደ ሐኪም የምንቸገርበት ነገር አንድ አይቪ ካኑላ የሚባል መድኃኒት የሚወስዱበትን ሴኪዩር ማድረግ በጣም አሰልቺና ከባድ ነገር ነው አንዳንድ በጣም ከመታመማቸው የተነሳ ደም ስራቸው ይደበቃል አንዳንድ እንትኖች ማለት ነውና ማግኘት በጣም ይከብዳል ያንዲት እንታማሚ እንትን ለማግኘት በቃ አልቦ አንድ ሰዓት ቆይተ መልሰ እየሞከርክ እንደዚህ ሆኖ ተቸግረው እንትን የሚሰሩት ነርሶች ማለት ነው ግን ክፍያችሁ ስትላቸው ዲቲያችሁ ስትላቸው የለም አንዳንድ ቦታ ላይ ከሐኪሙም ይበልጥ እንደው ሞር ሎድ ኖሮበት እየሰራ ያለው ነርሱ ላብራቶሪው ኤቾ ሊሆን ይችላል ክፍያውስ በስራ መጠን ሳይሆን እንዳልኩ ነው በቃ የሆነ ጊዜ ላይ የወጣ ረቂቅ አለ አዋጅ አለ በዛ ልክ ይከፈላል እሱም ደግሞ አሁን ችግር እየሆነ ነው አይ ቲንክ
አንዳንድ የደቡብ ክልል እንትን ላይ አይተህ ከሆነ ዜና ላይ በጣም ኮመን ነገር ሆኗል። ጤና ባለሙያዎች የ8 ወር የ6 ወር ትርፍ ጊዜ ክፍያ ስላልተከፈላቸው እያመጹ እንትን እያሉ ነው። ስራ መግባት እየቻሉ አቅም እያጡ ነው። እንደዚህ የተባለ የተነገረ ነው። ይህንን እንኳን ተው አይደረግም ሚል አካል ያስፈልገናል። ምክንያቱም የጤና ባለሙያው ራሱን ሳክሪፋይስ እያደረገ መስዋዕትነት የከፈለ ነው እየሰራ ያለው። የመረረው አካል ላይ ሌላ የሚያስመርር ነገር መጨመር ኮንሲኩዌንስ ያለው ይመስለኛል እና ይሄ በዚህ መንገድ ይታይ። ሌላ ልንጠቅሰው የሚገባ የተጋላጭነት ክፍያ የተጋላጭነትን በተመለከተ እየጨረስኩ ነው ስላልክ ነው ይቀጣ። ተጋላጭነትን በተመለከተ ያነሳለው ምን ነበር? ሕክምና በራሱ ቅድም ሰላም እንዳለሽ ለብዙ ነገር ያጋልጣል። ቅድም ብለህኛል አንተም ስታወራ ወደ ሕክምና ሆስፒታል ሲሄድ ሽታው the first thing ስትሬንጀር ሲመጣ ኖቲስ የሚያደርገው ሽታው ነው። በጣም ብዙ ሰው በጣም ብዙ። አሁን እኔ ግን የትኛውም ሆስፒታል ግባ ብትለኝ ሽታውን አፍንጫዬ ሴንስ ያደርገው አዳፕት አድርጓል እና እንደ ጓደኛዬ የሚላል ችግሩንም እንደዚህ ለምደው እኮ ነው አንተ ይለኛል። ችግሩንም እንደዚህ እንደለምደን እንደዛ ነው የሚመስለውና ምን ልል ፈልጌ ነው ከሽታው ጀምር እና እዛ ኢንቫይሮመንት ውስጥ ነው የሚሰራው። ሌላ ነገር ግን ይሸታል ዶክተር ምን ጫቆ ይልምድና ነገር እና እዛ ውስጥ ነው የሚሰራው ጤና ባለሙያው። እዛ ውስጥ ሲሰራ ብዙ በሽታዎች አሉ። ለብዙ በሽታዎች ተጋላጭ ፈርስት ተጋላጭ የጤና ባለሙያ ነው። ሄፓታይተስ ቢ አለ፣ ቲቢ አለ፣ ኤችአይቪ አለ፣ የሚተላለፉ በሳል የሚተላለፉ ሌላ ብዙ በሽታዎች አሉ። ለነዚህ ሁሉ አንደኛ ተጋላጭ የጤና ባለሙያ የሚሰራው ደግሞ ቀደም ዶክተር እንዳለችው የተሟላ ትጥቅ ባለበት የተሟላ ኢኩዊፕመንት ባለበት ስታተስ አይደለም። አንዳንዴ በጣም እንትን ከማለት የተነሳ ሳታቅ በቃ ትገባበታለህ ከነጅ ሳትወድ ማለት ነው። ከዛ ኮንሺየስ ስትሆን ነገር ይሁንትን ካልክ በኋላ ኦኬ ኢንፌክትድ ሆኛለሁ። ከዛን ፔሸንቱን ፈልገህ እኔ ኮንተን ያረካት ፔሸንት የምትሆን ወደ ሌላ ክፍል ተላልፋም ሊሆን ይችላል። ምርመራዎቹን አሰርተህ ይሄ ነገር አለባት የለባትም ብለህ ብዙ ፔሸንቱ ብዙ ነርሶች አውቃለሁ ነው ያውን ኤችአይቪ መድኃኒት ኤችአይቪ በሽተኞችን መድኃኒት ሲወጉ መርፌ ወቅቷቸው ፕሮፊላክሲስ የሚወስዱ መድኃኒት መከላከያ መድኃኒቶችን የሚወስዱ ማለት ነው። ሄፓታይተስ ኤክስፖዝድ የሆኑ ብዙ የጤና ባለሙያዎች አሉ። በዚህ ተጋላጭነት ተብሎ የሚከፈለ ያስቃል። አንዳንድ እንትን ላይ 700 ብር አንዳንድ ክልል ላይ 1000 ብር ወጥ የሆነም አይደለም። የማይከፈላቸውም ደግሞ ጤና ባለሙያዎች አሉ። ይሄ ለሐኪሙ ነው የምነግርህ ማለት ነው። ይሄ የማይታስብላቸው ደግሞ አሉ። ገባህ አይደለ? ተጋላጭነት ደግሞ ከራስ ያልፋል። አንተ በሽታ ስትይዝ ለቤተሰብም ነው ይዘህ የምትሄደው። አሁን በጣም አስፈሪው ነገር ይሄ ኢኮኖሚካል እንትኑ እያመጣብን ያለው ነገር አሁን እኔ እዛ በምሰራበት ቦታ ላይ ከነርሶች ጋር በብዛት እንትን የምንለው ልጆቻችሁን እዚህ አታምጡ ባካችሁ፣ ልጆቻችሁን እዚህ አታምጡ። ግን ደሞዟን ደግሞ ታውቃለህ፣ ልጅ ጠባቂ በዚህ ደሞዝ መቅጠር በጣም ከባድ ነው። ልጆቻቸው ትምህርት ቤታቸውን ይሄዳሉ፣ ሲመለሱ ከባለሙያው ጋር እዛው ውለው እንትን ብለው የሚገቡ ነርሶች ብዙ ናቸው። ሪስክ ኢዝ በጣም ሃይ። በዚህ ምክንያት ወደ ቤት ብቻ ይዘው የምትሄዱ አይደለም። አንዳንዴ ልጁም ሲመጣ ሌላም ቤተሰብ አካል ሲመጣ ይዞት ሄዶ ዲዚዝ አለ። ለዚህ ተጋላጭነት ተብላ የምትሰጥ ብር ደግሞ እንደነገርኩ ነው እንትን ሚላ ብትታመም እንኳን መድኃኒት የሚገዛል ብር አይደለም። ዝም ብሎ አርገናል ለማለት የተደረገ ተደርጓል፣ ታስቧል፣ እንዳትጠይቅ ማለት ነው። ገባህ አይደለ? ታስቧል እንድንትል የተደረገ ነገር ነው እንጂ እንትን አይደለም። እና ከዚህ ነገር አንፃር በጣም እንትን ያስፈልገናል፣ መልስ ያስፈልገናል። ለዚህ ነው አሁን የጤና ባለሙያው ጩኸት ትንሽ እንትን ጫን እያለ እየመጣ ያለው ለዛ ነው እንጂ በየአመቱ በየጊዜው ሐኪም ፔጅ የምትከታተል ከሆነ
ሳይነገር ቀርቶ አያውቅም። በጣም የሚያሳምሙ በሽታዎች ኬዞች እንትን ይሉሃል ይነገራሉ። በቅርብ ጊዜ የኛ አስተማሪ እንደዚህ ሆኖ ነበር። በጣም ታሞ ውጭ ሀገር ሕክምና አስፈልጎት በሶሻል ሚዲያ ሲለመንለት ነበር። በጣም እንግዲህ 30 እና 20 ዓመት የሰራ ሲኒየር ሐኪም ማለት ነው። ለብዙ ጀነሬሽን እውቀት ኢምፓርት ያደረገ ሰው ራሱን ማሳከም አቅቶት ብር ሲለመንለት ማለት ነው። እንደ ኮሚኒቲም ያሳፍራል። ባይ ዘ ዌይ እንደ ኮሚኒቲም ያሳፍራል። ቆም ብለህ ደግሞ ራስን እንድትጠይቅ የሚያደርገው እሺ እኔ ልታመም እኔ ለመንልኝ ይሁን፣ ባለቤቴ ብትታመም፣ ልጆቼ ቢታመሙ፣ እናቴ ብትታመም ምንድነው የምታረገው? ይሄ ትልቅ ጥያቄ ነው። አሁን የጤና ኢንሹራንስ ምናምን ሲነሳ ለባለሙያው ብቻ የሆነች ነገር እንደ ወርወር አድርገህ መልሻለሁ ማለት ከባድ። አሁን ላይ እኛ እየጠየቅን ያለ ነው እንትና በሕክምናው እንትን የምንለው ነገር አለ። አንዳንዴ ዝም ብለህ ለማየት የምትሰጠው ነገር አለ፣ ሪስፖንሱን ለማየት ማለት ነው። እንደዛ አይደለም የምንፈልገው። ወይም ደግሞ በባህል ደግሞ ቂቤ ይታሽ ምናምን የሚባል ነገር አለ አይደለ? አንዳንዴ እንደዛ አይደለም የምንፈልገው። የሆነ ነገር አድርገሃል ለመባል ዝም ብለህ አይደለም የምንፈልገው። ሆል ኦፕሬሽን ነው የምንፈልገው። ጤና ሲስተሙ ከስር ተነስቶ እስከ ጫፍ ድረስ ሙሉ ነገር እንዲፈተሽልን፣ በቃ ሪፎርም እንዲደረግልን ነው ጥያቄያችን። ለፔሸንት ሆስፒታሎቻችን ምን ይመስላሉ፣ ጤና ባለሙያዎቻችን ምን ይመስላሉ፣ እነዚህ ነገሮች እያንዳንዱ እንዲታይልን ነው የምንፈልገው። ያ ነው ጥያቄያችን። ሐኪሙን ማን ያክመዋል ነው ጥያቄው። ኤግዛክትሊ ያለበትን ዘርፈ ብዙ ችግር ተረድቶ እንግዲህ ከብዙ ባለሙያዎች ጋር በተለያየ ጊዜ መንግስት የተለያዩ ምክክሮች ሲያደርግ በቴሌቪዥን መስኮቶቻችን እናያለን። ስለዚህ አንደኛው ቢሆን ጥሩ ነው ብለን የምናስበው ወይም ደግሞ ሰጀስት የምናደርገው ከጤና ባለሙያዎቹ ጋር መምከር፣ አቅጣጫዎችን ማስቀመጥ ይፈልጋል። እውነት ነው እንደ ሀገር ብዙ እጥረት ችግር እንዳለ ይታወቃል፣ አዲስ አይደለም። ግን የቅደም ተከተል ጉዳዮች ከዛ ባሻገር የትኩረት ጉዳዮች ተሰጥተው እነሱ ነገሮች መፍትሄ ቢፈለግላቸው ዛሬም ብቻም ሳይሆን ነገንም ጭምር እናድናለን። ምክንያቱም ሐኪሙን ካላዳነው ነገ ህመምተኞችን አናድንም። ዛሬ ሐኪሙን ካልታደግን ነገ የሚሞቱትን መታደግ አንችልም። ስለዚህ ይሄን ሐሳብ ይዘን ነው ዛሬ ያወራነው። ዶክተር ሚኪያስ ሰለሞን በጣም አመሰግናለሁ። ዶክተር ሰላማዊት ገብረመድህን በጣም ነው የማመሰግነው ሁለታችሁም ስላካፈላችሁን ሐሳብ። እንግዲህ ይሄ መጀመሪያ ሐሳባችን ይሆናል ብለን ነው የምናስበው። በርካታ ጥያቄዎች አሉ። ካምፔንም ነገር አለ በእውነት ጆሮ ለማግኘት። ያው እንግዲህ ጋዜጠኛ ኢዮብና ሀሌታ ቲቪም የሐኪሞች ጉዳይ የኛ ጉዳይ ነው፣ ድምጻቸውን ህመማቸውን እንስማ፣ ያለው ሁኔታ ምን ይመስላል ብሎ አክብሮ እኛንም ስለጠራን ስለጋበዘን በጣም እናመሰግናለን። በእኛም በባልደረቦቻችንም ስም ምስጋናችን ላቅ ያለ ነውና ለሌላውም በሌላ ፊልም ያለ ኢትዮጵያ ህዝብ ማስተላለፍ የምንፈልገው ነገር ጉዳዩ ከባለሙያው ያለፈ ነው፣ የሁላችንም ነው፣ እንደ ህዝብ ነውና ብንችል አይዟችሁ፣ ሚሰማን ካገኘን ደግሞ ሐኪሞችን ስሟቸው፣ ጥያቄያቸው ትክክል ነው እያለን እንድናበረታታ ስንል እላለሁ። እኔ እኔም በጣም አመሰግናለሁ በሌሎች ጤና ባለሙያዎች እነሱንም አብሬ ወክዬ ይሄን ጉዳይ የኛ ጉዳይ ነው ብላችሁ ድምጽ ለመስጠት አብራችሁን እንትን ስላላችሁ በጣም እናመሰግናለን። እኛም ስለምታገለግሉን በጣም እናመሰግናለን። በእውነት በተለያየ የህይወት ምንድነው ጠባብ መንገዶች ውስጥ ለማገልገል ያላችሁን ልብ እና በጣም እናከብራችኋለን። ሐኪሞች በርቱልን። ያው የኛ ጉዳይ ነው፣ እኛ የሆነ ነገር እንዳደረግን አናስብም። የሚዲያ ግዴታው እንደሆነ ነው ማስበው ፐርሰናሊ። ስለዚህ ምክንያቱም ስለ ሌሎች ድምጽ የሚሰራ ስለሆነ የሚዲያ ኮንሰፕት እሱ ስለሆነ፣ ስለዚህ ስላገለገላችሁን ግን በትጋት በእንደነዚህ ሁሉ አስቸጋሪ ሁኔታዎች ውስጥ ስለሰጣችሁን ሙያ ብቻ ሳይሆን ወይም የሙያ ድጋፍ ብቻ ሳይሆን ስላካፈላችሁን ህይወት ሁሉ በእውነት እናመሰግናለን ሐኪሞች።
የሚመለከታችሁ አካላትም ሀሳብ ካላችሁ ብታጋሩን ደስ ነው የሚለን። ወደ እናንተ ቢሮዎች ለመምጣት እናስባለን። ተመልካቾች አብራችሁን ስለነበራችሁ ከልብ ነው የምናመሰግነው። እንግዶቼም በእናንተ ስም ድጋሚ አመሰግናለሁ። ክብረት ይስጥልኝ። በሌላ ጉዳይ እንገናኛለን። እስከዛው ሰላም።